ስድስተኛውን የክቡር ጠቅላይ ሚኒስትሩ በ2015 የቀረቡ ንግግሮችና መልእክቶች የያዘ መጽሐፍ ላይ ሙያዊ ውይይት ለማካሄድ በተዘጋጀው በዚህ መርሃ ግብር ላይ ስለተገኛችሁ እናመሰግናለን። ይህ መድበል በውስጡ በሀገራዊ በአህጉራዊና በዓለም አቀፋዊ መድረኮች ክቡር ጠቅላይ ሚኒስትሩ ያደረጓቸው ንግግሮች በብሔራዊና ሃይማኖታዊ በዓላት ወቅት ያስተላልፏቸው በጠቅላላው 91 መልእክቶች እና ንግግሮች ይገኛሉ። በአፋን ኦሮሞ፣ በሲዳምኛ፣ በአረብኛና በእንግሊዘኛ ቀርበው የነበሩ ንግግሮችና መልእክቶችም ተካተዋል። የዛሬው መርሃ ግብርም ስድስተኛው ቅጽ ታትሞ ለአንባቢያን መቅረቡን አስመልክቶ በተመረጡ 6 ንግግሮች ላይ የተጋበዙ ምሁራን አስተያየት እንዲሰጡ ታስቦ የተዘጋጀ ነው። አስተያየታቸውም የንግግሩ ዋና መልእክቶችና ከንግግሩ ልንገነዘበው የሚገባን ወቅታዊና አውዳዊ ጉዳዮች ምን እንደሆኑ እንዲሁም ለንግግሩ መነሻ የሆኑ ተግባራት ለኢትዮጵያ ምን ትርጉም እንዳላቸው የግል ምልከታቸውን ያካፍሉናል። ከያንዳንዳቸው አስተያየት በፊት ተጋባዥ የሁለተኛ ደረጃ ተማሪዎች አስተያየት የሚሰጥባቸውን ንግግሮች ያነቡልናል። በቅድሚያ የጠቅላይ ሚኒስትር ጽሕፈት ቤት የፕሬስ ሴክሬታሪያት ኃላፊ የሆኑት ቢለኔ ስዩም የመክፈቻ ንግግር እንዲያደርጉልን በአክብሮት ጋብዛለሁ። አመሰግናለሁ። በመጀመሪያ በጠቅላይ ሚኒስትር ጽሕፈት ቤት ስም ጥሪያችንና ክብራችሁ ስለመጣችሁ በጣም እናመሰግናለን ለማለት ነው። እንኳን ደህና መጣችሁልን በዚህ ውብ በሆነ ስፍራ። ይሄም ስፍራ የምንገኝበት የአንድ እይታ የህልም ማንጸባረቂያ ነው። ከንግግርም ተነግሮበት እውን የሆነ ቦታ ላይ ነው የምንገኘው ማለት ነው። ይሄን ያህል ካልኳችሁ እንግዲህ አሁን የምንገኝበት ስድስተኛው የጠቅላይ ሚኒስትሩ ንግግሮችን የተሰነደ መድብል ወይም መጽሐፍ ይዘን ነው የምንገኘው። ዛሬ ይፋ የምናደርገው ስድስተኛው ከ2015 እስከ 2016 ድረስ ያደረጓቸውን ንግግሮች የያዘ ማለት ነው በአንድ አመት ውስጥ። ከዚህ በፊት 6 ስላችሁ እንግዲህ ከጠቅላይ ሚኒስትሩ በስራ ገበታ ላይ ከተገኙ ጀምሮ በየአመቱ ላይ እንግዲህ የአመቱን ንግግራቸውን አንድ ላይ አድርገን ይፋ እናደርጋለን። መጋቢት እስከ መጋቢት በሚል 3 እትም ወጥቶ ያውቃል። ከዛ በኋላ የመንግስት ከምርጫ በኋላ የመንግስት መመስረት ቀጥሎ ደግሞ መስከረም እስከ መስከረም በሚል ቀጥለንበታል ማለት ነው። ለምን እንግዲህ ይሄ መጽሐፍ ያስፈልጋል ከተባለ መጀመሪያ መግቢያው ላይ ያለውን ትንሽ ላንብብላችሁና ምንነቱንና ለምንነቱን ሊገልጽልን ይችላል። የአንድ ሀገር መሪ ንግግሮች ቢያንስ 3 ነገሮችን ያመላክታል። የመሪውን አቋምና ሐሳቦች፣ የሀገሪቱን አቅጣጫና ፖሊሲ እንዲሁም የዘመኑን ታሪክና ሁኔታ። በዚህ መጽሐፍ የተካተቱት የ2015 የጠቅላይ ሚኒስትር አብይ አህመድ ንግግሮች የታተሙበት ምክንያት እነዚህን 3 ነገሮች ስለያዙ ነው። የመሪ ታሪክ የሀገር ታሪክ አካል ነው። ይህ መጽሐፍ በኢትዮጵያ ዘመናዊ ታሪክ ውስጥ በ2015 ዓ.ም የተደረጉትን ንግግሮችና የተላለፉትን መልእክቶች በቅደም ተከተላቸው መዝግቦ አስቀምጧል። እነዚህን ንግግሮች ታሪክ አጥኚዎች፣ ፖሊሲ አውጪዎች፣ ስነ ጽሑፍ አጥኚዎች፣ የፖለቲካ ተመራማሪዎች በአጠቃላይ የኢትዮጵያ ነገር የሚገዳቸው ሁሉ ይፈልጓቸዋል። በዚህ መጽሐፍ የታተሙት ንግግሮችና መልእክቶች በቦታው ደረጃ የተለያዩ የኢትዮጵያ አካባቢዎችና የኢትዮጵያ ጉዳዮች ጋር የተገናኙ የውጭ ሀገራትን ይሸፍናል። በጉዳዩ ደረጃ በፖለቲካ፣ ኢኮኖሚያዊ፣ ማህበራዊ፣ ወታደራዊና በውጭ ግንኙነት ጉዳዮች ላይ ያተኩራሉ። ነፃነት መክፈቻው ላይ እንዳለን በቋንቋ ረገድ በአማርኛ፣ በኦሮምኛ፣ በሲዳምኛ፣ በአረብኛና በእንግሊዘኛ ቋንቋዎች የቀረቡ ናቸው። በመጽሐፍ ውስጥ በክፍል 1 71፣ በክፍል 2 4፣ በክፍል 3 13፣ በክፍል 4 1፣ በክፍል 5 ደግሞ 2 በጠቅላላው 91 ንግግሮችና መልእክቶችን ቀርቧል ማለት ነው እዚህ መጽሐፍ ላይ። እንግዲህ ዛሬ 6 ነው የተመረጡት ከ91ዎቹ። ከዚህ ጋር ተያይዞ እንግዲህ አንድ ማለት የምፈልገው መግቢያው ላይ እንደተጠቀሰው ይህ መጽሐፍ በዋነኝነት አስፈላጊነቱ እንግዲህ የሥራ መመሪያም ነው።
ለተለያዩ ህብረተሰብ ክፍሎች የተለያዩ ባለድርሻ አካላት የጠቅላይ ሚኒስትሩ ንግግር ራሱ እንደ ስራ መመሪያም ሆኖ የሚቀመጥ ነው። ከዚህ ጋርም ደግሞ ተያይዞ ኢንስፓየርም ያደርጋል። የወደፊት እይታችንና ምንፈልጋትን እችን ሀገር ወደፊት እንድትሄድበትን የምትፈልግበትን አቅጣጫ ጠቋሚ የሚሆነው ነገሮችን የተቀመጡበት ናቸው። ከዚህ ደግሞ በተረፈ እኛንም ያነቃቃናል። እኛም እንደ ሀገር እንደ ኢትዮጵያውያን ምንፈልጋትን ሀገር ለማምጣት የራሳችንን ወርት የምንለው ወይም ራሳችንን እንዴት እንደምናይና ወደፊት ደግሞ ራሳችንን መግፋት ወደምንፈልገው አቅጣጫ ያበረታታናል። የሚያበረታቱም ንግግሮች አሉበት፣ የሚያነቃቁም ስራ ውስጥ ያልተሰማሩ ደግሞ ወደ ስራ እንዲሰማሩ የሚገፋፉ ንግግሮች አሉበት ማለት ነው። ከዚህ ጋር ተያይዞ እንግዲህ ይህንን የመጨረሻ ሐሳብ ይገልጽልኛል ብዬ ያሰብኩት አንድ ንግግር አለ። ከዛች ውስጥ ቀንጭባን ላጋራችሁ ፈልጋለሁ። ይህም ክቡር ጠቅላይ ሚኒስትሩ በደቡብ ምዕራብ ኢትዮጵያ ቤንች ሸኮ ዞን በሄዱበት ወቅት የተናገሩት ነበር እና ገጽ 255 ላይ ሁለተኛው ፓራግራፍ ከደህንነት ይልቅ ብልጽግና ለማየት፣ ከችግር ይልቅ ተድላን ለማየት፣ ከግጭት ይልቅ ሰላምን ለማየት፣ ከእጦት ይልቅ መትረፍረፍን ለማየት የእይታ ለውጥ ያስፈልጋል። የኢማጂኔሽን አቅም ይጠይቃል። ያ የኢማጂኔሽን አቅም ደግሞ በእጃችን ያሉ ወርቆችን ለማየትና ለመገልገል በር ይከፍታል። ከማይታይ ነገር ውስጥ የሚታይ ነገር ፈልቅቆ ማውጣት፣ ያንን የታየውን ነገር ደግሞ ጥቅም ላይ እንዲውል አብሮ መስራት ይጠይቃል። በየቀኑ እንበልጽግ ማለታችን ትክክል እንደሆነ በየቀኑ ለብልጽግና እጅግ ከፍተኛ የሆነ አቅም ያላት ሀገር፣ ትጉ ህዝቦች ያላት ሀገር መሆኗን እያየ ነው። እንግዲህ ይሄም እንዳልኳችሁ ኢንስፓየር የሚያደርግ መልእክት ነው። ይሄንን ካልኩኝ እንግዲህ ወደ ፕሮግራማችን እንድንቀጥል ነፃነት አመሰግናለሁ። እሺ፣ ወደ ውይይቱ ከመግባታችን በፊት አንድ ላጋራችሁ የምፈልገው ጉዳይ አለ። ይሄም በሀገራችንና በውጭ ሀገራት በተለይ የሀገር መሪዎችን ንግግር አሳትሞ ለታሪክ ማስቀመጥ ላይ ያለው ኤክስፒሪየንስ ምንድነው፣ ያለው ልምድ ምንድነው የሚለው ነው። የሀገር መሪዎች በየጊዜው የሚያደርጓቸው ንግግሮች በየአመቱ ወይም በየመንፈቁ በመጽሐፍ አዘጋጅቶ ማቅረብ የተለመደ ነው። በሀገራችን የግርማዊ ቀዳማዊ ኃይለ ሥላሴ ንግግሮች ፍሬ ከናፍር በሚል ርዕስ ወጥነት ባለው መንገድ በሰባት ቅጾች ታትመው ለህዝብ ቀርበዋል። በተጨማሪም የተመረጡ ንግግሮቻቸው ወደ እንግሊዘኛ ተተርጉመው speeches delivered by His Imperial Majesty Haile Selassie I, Emperor of Ethiopia on various occasions May 1957 ዲሴምበር 1958 ድረስ ያለው ታትመዋል። ይህም በዚያን ወቅት ሀገራችን የሀገር መሪን ንግግር በማሳተምና በማሰራጨት ለትውልድና ለታሪክ የሚጠቅም መረጃ አኑረዋል። ከንጉሠ ነገሥቱ በኋላ እስከ ቅርብ ዓመታት የነበሩት መሪዎች ንግግሮች ታትመው ለህዝብ ባይቀርቡም በፌደራል መንግስትና በተለያዩ አብያተ መጻሕፍት ይገኛሉ ተብሎ ይታመናል። ከሀገራችን ደግሞ ወጣ ብለን የሌሎች ሀገራትን የካበተ ልምድ ስንመለከት ከፍተኛ ሀገራዊ ክንውኖችን አስመልክቶ ፕሬዝዳንቶች በተለያዩ ጊዜያት ያደረጓቸው ንግግሮች መድብል ይታተማል። ይህም ከንግግሩ በተጨማሪ ደጋፊ ሰነዶች፣ ማስታወሻዎችና የንግግሩ የመጨረሻ ጽሑፍ ከመዘጋጀቱ በፊት የነበሩ ኢቭን የጽሑፉ ረቂቆች ጭምር ይታተሙበታል። በአሜሪካ የፕሬዝዳንቶች ንግግር ከተዛማጅ ሰነዶች ጋር በተከታታይ መታተም የጀመረው እንደ አውሮፓ አቆጣጠር በ1957 ዓ.ም በብሔራዊ ቤተ መዘክርና ሰነዶች አስተዳደር ከፕሬዝዳንት ሁቨር አንስቶ አሁን እስካሉት ፕሬዝዳንት ባይደን ድረስ ያሉት 15 የሀገሪቱ መሪዎች ስልጣን ላይ ያሉ ንግግሮቻቸው በመጽሐፍ ታትመዋል። እንደውም በአሁኑ ወቅት በየ6 ወሩ ሁሉ በአመት 2 ጊዜ ይታተማሉ። በሩሲያም የፕሬዝዳንቱ ንግግር በተለያዩ ቅጾች ይታተማሉ። አሁን ቅርብ ጊዜ የወጣ ባለ 3-4 ጥራዝ ያለው ንግግራቸው በሩሲያኛ የተጻፈው ማለት ነው ሲተረጎም ዳይሬክት ስፒች በሚል ርዕስ የቀረበ ነው። ዋናው ጉዳይ የሀገር መሪዎችን ንግግር በየአመቱ በመድበል አዘጋጅቶ ማቅረቡ ጥቅሙ ምን እንደሆነ ማወቁና መጠቀሙ ነው። የዛሬው ባለሙያዎች የሚሰጡት ትንተና አታያችን ለማጎልበትና ንግግሩ ጽሑፍ ብቻ ሳይሆን ወደ ዕውቀት የሚቀየር ሐሳብ እንዳለው ለማየት እንድንችል ያግዛል። በዚህ መሰረት አሁን ወደ ውይይታችን እናመራለን። በቅድሚያ ገጽ 21 ላይ በጠቅላይ ሚኒስትር ጽሕፈት ቤት አቅራቢያ ለህፃናትና ለወጣቶች የሚሆን የስፖርት ማዘውተሪያ አበርክቶ በሚል ርዕስ የቀረበውን ንግግር ተመርጠው ከመጡት ተማሪዎች መካከል ጳውሎስ ማናዬ የ11ኛ ክፍል ተማሪ ነው
ንግግሩን ያነብልንና ቀጥሎ ወደ ትንተናው እንሄዳለን። ይህ የክረምት በጎ ፈቃድ የሥራችን አካል ነው። ይህች አነስ ያለች ሜዳ ለረጅም ጊዜ የሰፈር ልጆች የሚጫወቱባት እኛ አካባቢ የምትገኝ ሜዳ ነች። አቧራማ ነበር። አሁን እንደምታዩት የተሻለ ገጽታ ይዟል። ነገር ግን መልእክቱ ከተማ በህንፃ ብቻ አይገነባም፣ ከተማ በመንገድ በብሎኬትና በመሰረተ ልማት ብቻ አይገነባም። ለልጆቻችን መዋያ የሚሆን ስፍራ ማበጀት ለአንድ ከተማ ውበትና ለማህበራዊ ትስስር አስፈላጊነቱ ከፍተኛ ነው። አንድ ሰው ሰፈሬ ቀበና ነው፣ ጦር ኃይሎች ነው፣ 4 ኪሎ ነው ብሎ ስም የሚጠራው በዚያ ሰፈር ሲጫወት፣ ሲቦርቅ፣ ከጓደኞቹ ጋር ሲውል የሰፈሩን የአነጋገር ዘዬ፣ የሰፈሩን ባህል፣ በሰፈሩ የሚገኙትን ትላልቅ ሰዎች ስም ምግባር ሲያውቅ ነው። አሁን ከሀገር ወጣ ሲል ሰፈሬ ቀበና ነው ሲል ማንን ታውቃለህ ይባላል። የሜዳ ስም ይጠራል። በደመራ ጊዜ ያለውን ጨዋታ፣ በኢድ ጊዜ ያለውን ጨዋታ እየተጋራ ነው ሰው ራሱን ከአንድ አካባቢ ጋር አጣብቆ አመሳስሎ አቀራርቦ የሚያየው። ለዚያ ደግሞ እንደዚህ አይነት ቦታ በጣም ያስፈልጋልና ስንገነባ ህንፃ ብቻ ፓርክ ብቻ ሳይሆን የነገው ትውልድ የሚውልበት ጊዜውን የሚያጠፋበት በመልካም የሚታነጽበት አካባቢ መገንባት ከሁላችንም ይጠበቃል። እንግዲህ አዲስ አበባ ውስጥ ካሉት ኤምባሲዎች 20 ወይም 30 ኤምባሲ ይችን የምትክል ትንሽ ስታዲየም ቢሰራ ሙሉ አዲስ አበባ ውስጥ ወጣቶች መዋያ አይቸገሩም ማለት ነው። ሁለተኛው የግል ሴክተር ባለሀብቶች፣ ህንፃ የሚገነቡ ሰዎች፣ መኪና የሚገዙ ሰዎች መጠንቀቅ ያለባቸው ነገር ለልጆቻችን መዋያ የሚሆን ነገር ካላበጀን እኛ የምንገነባውን ነገር ያፈርሳሉ። ለምሳሌ ባለመኪናዎች አዲስ አበባ ውስጥ ስፖኪዮ ተሰረቀብን ይላሉ። ወደፊትም ማህበረሰብ እንደ ማህበረሰብ ለወልሃብ ጥበቃ የማያደርግ ከሆነ በፖሊስ ጥበቃ ብቻ ስፖኪዮ መጠበቅ አይቻልም። ስፖኪዮ የምትጠብቀው ልጆች እንዳይሰርቁ፣ ትምህርት ቤት እንዲሄዱ፣ ትምህርት ቤት ሲሄዱ ምግብ እንዳያጡ ምግብ ካቀረብክላቸው መማር ከቻሉ ሰፈር ሲመጡ የሚጫወቱበት የሚገናኙበት ቦታ ካላቸው ተስፋ ይሰንቃሉ። ተስፋ የሰነቀ ሰው ወደ ሌብነት አይገባም። እናም ስፖኪዮ እንዳይሰረቅ የምንፈልግ ሰዎች፣ ቤት እንዳይሰረሰር የምንፈልግ ሰዎች፣ ከኪስ ገንዘብና ሞባይል እንዳይጠፋ የምንፈልግ ሰዎች ወጣቶች መዋያ ያስፈልጋቸዋል። መልካም ነገር ማየት ይገባቸዋል። ሊጋሩት የሚገባ እሴት ተስፋ የሚሰጥና እድገትን የሚያመላክት መሆን አለበት ብለን ካልሰራን በስተቀር ትውልድ መዋያ ካጣ ሰው ህንፃ ያየ ብቻ በደስታ መኖር ያስቸግራል። ሁለተኛው በዚህ አካባቢ እንደሚታየው ገስት ሃውሶችና ህንፃዎች አሉ። እነዚህ ህንፃዎች ለኔ የውበት ምንጭ መሆን አለባቸው። እኔም ለነሱ የውበት ምንጭ መሆን አለብኝ። እነሱም እኔን ነው የሚያዩት፣ እኔም እነሱን ነው የማየው። አንዱ ለሌላው ቪው ነው፣ አንዱ ለሌላው መዝናኛ ነው። እኔ ህንፃ ሰርቼ በአካባቢዬ ልጆች አቧራ ላይ ኳስ የሚጫወቱ ከሆነ ዛፍ የማይተከል ከሆነ ፊት ለፊት ያለው ቤት መስታወት የሚያንጸባርቅ ከሆነ የራሴን ቤት እጠራዋለሁ። የኔን ቤት እንድወደው ጎረቤቴ እኔን መምሰል አለበት። የኔ ቤት በሰላም እንዲያድር የሰፈር ልጆች መዋያ መጫወቻና መማሪያ ስፍራ ሊኖራቸው ይገባል። እናም በበጎ ፍቃድ በድፍን ኢትዮጵያ በርከት ያሉ መዋለ ህፃናት እየተገነቡ ነው። አንደኛ ደረጃና ሁለተኛ ደረጃ ትምህርት ቤቶች እየተገነቡ ነው። ዛሬ ላይ ከ9 ሚሊዮን በላይ ተማሪዎችን በአገር አቀፍ ደረጃ በቀን 2 ጊዜ እንመግባለን። ፓርኮች እየሰራን ነው። እንደዚህ ያሉ ቦታዎች ደግሞ እየተበራከቱ ሲሄዱ ልጆቻችን መዋያ ሲያገኙ ከጥፋት ይመለሳሉ። የአዲስ አበባ ከተማ ይህንን ስራ እንደ ምሳሌ በመውሰድ እንደሚያስፋፋው በአዲስ አበባ ከተማ ውስጥ ያሉ ኤምባሲዎች ይህንን ስራ እንደ ምሳሌ በመውሰድ እንደሚያስፋፉት ሀብታሞችም እንዲሁ እንደሚያደርጉ ተስፋ አደርጋለሁ። እንደዚህ እያደረግን ከሄድን ትውልድ ይገነባል። እንደዚህ እያደረግን ከሄድን ኢትዮጵያዊነት ፈር እየያዘ መስመር እየያዘ መሰረት እየያዘ ይሄዳል። አሁን ያሉብን መከራዎችና ችግሮች ባልተገነባ ትውልድ ባልተሰራ ትውልድ የሚመጣ መሆኑን አውቀን ነገ ሰላም ብልጽግና እንዲመጣ ከፈለግን መጪውን ትውልድ መገንባት ያስፈልጋል። ለዚህ ደግሞ እንደዚህ ያሉ ነገሮች እጅግ አስፈላጊ ናቸው። ብዙ ዋጋ የሚጠይቅ ሳይሆን ረከስ ባለ መንገድ የተሰራ ነው። የነበረውም የህዝብ ነው። የሰፈር ልጆች መጫወቻ ነው። አሁንም የነሱ ነው። እኛ ያደረግነው ነገር
ዛፍ ተከልን፣ አጥር አጠርን፣ የተወሰኑ መቀመጫዎችን ሰራንላቸው፣ ሻወር መታጠብ ያዘጋጀንላቸው፣ ይህንን ሰው ሰራሽ ሳር አለበስንላቸው። ባጭሩ ልጆች መተው ሲጫወቱ ጉዳት ሳይደርስባቸው በሰፈራቸው በሀገራቸው ኮርተው እንዲሄዱ የሚያደርግና ለሌሎችም ትምህርት የሚሆን ነገር ነው የተሰራው። እንግዲህ ያየነው ነገር እንዲሰፋ አዲስ አበባ ውስጥ 100 200 300 ያስፈልጋል በየሰፈሩና በየትምህርት ቤቱ። ብዙዎች ይህንን ስራ እንደ ምሳሌ ወስደው እንዲረባረቡና ትውልድ እንድናንጽ ትውልድ እንድንገነባ ተስፋ እንድንሰንቅና ወደ ላቀ ደረጃ ለመሸጋገር እንድንዘጋጅ ነው አደራ ማለት የምፈልገው። በተደጋጋሚ እንዳልኩት ስለ ኢትዮጵያ ያላቸው ትርጓሜ እኛ ካለን ጋር በጣም የተለያየ ነው። ብዙዎች የሚያወሩት ስለ መራባችን ነው፣ እኛ የምናወራው ስለ መበልጸጋችን ነው። ብዙዎች የሚያወሩት ስለ መደሄታችንና መሰረዳችን ነው፣ እኛ የምናወራው ብዙዎችን መሳብ የሚያስችል አቅም ያላት ኢትዮጵያ እንዳለችን ነው። የማንኛው አሸንፎ እንደሚወጣ አብረን እናያለን። ኢትዮጵያ ትበለጽጋለች፣ የኢትዮጵያ ሰላም ይረጋገጣል፣ የኢትዮጵያ ልጆች ይፈጥራሉ፣ በሳይንስ ይታነጻሉ። የበለጸገች ያደገች የአፍሪካ ኩራት የሆነች ኢትዮጵያን ለልጆቻችን ለማስረከብ ነው የምንጣጣረው። የሚሆነውም እሱ ነው። እናም እጅግ አድርጌ አመሰግናለሁ። ደስ ብሎኛል። ልጆቻችን መልካም ጊዜ ይሁንላችሁ። ተጫውተው ጠንክረው በርትተው ሀገር ለመጠበቅ ለመርዳት ለማነጽ የሚበቁ ያድርጋቸው። አመሰግናለሁ። ጥቅምት 17 ቀን 2015 ዓ.ም አዲስ አበባ። ጳውሎስን እጅግ በጣም እናመሰግናለን። በዚህ የንግግር ጽሁፍ ላይ አስተያየት የሚሰጡን ዶክተር ቤዛ ግርማ ተክለ ዮሐንስ ናቸው። ከአዲስ አበባ ዩኒቨርሲቲ የመጀመሪያ ዲግሪያቸውን በሕክምና ትምህርት ያገኙ ሲሆን በሕክምናና በዓለም አቀፍ ጤና የትውልድ ሀገራቸውን ካገለገሉ በኋላ ለከፍተኛ ትምህርት ወደ እስራኤል በመጓዝ በኢንተርናሽናል ማስተርስ ኢን ፐብሊክ ሄልዝ ተቀብለው በአሁኑ ሰዓት የጤና ሚኒስቴር ጽህፈት ቤት አማካሪ በመሆን እያገለገሉ ይገኛሉ። ዶክተር ቤዛ እንግዲህ ከጤናና ከጤና አጠባበቅ አንፃር እነዚህ የስፖርት ማዕከላት ወይንም የስፖርት ሜዳዎች ጥቅማቸውን ለማየት እንሞክራለን። በመጀመሪያ እንግዲህ ቤዚክ የሆነ ከአጠቃላይ የአካል ጤና ማበረታታት አንፃር ትልልቅ የሆኑና ክሩሻል የሆኑ ጥቅሞች አሏቸው እነዚህ የስፖርት ማዕከላት። እንደሚታወቀው አሁን ቅርብ ጊዜ ባለን ዳታ መሰረት 1/3 የሚሆን የኢትዮጵያ ሕዝብ ተላላፊ ባልሆኑ በሽታዎች እየተጠቁ ይገኛሉ። ይሄ ማለት ደግሞ ብዙ ስራ ይጠብቀናል ማለት ነውና ከሱ አንፃር እንደዚህ አይነት የስፖርት ፊልዶችን ሞር እየገነባን በመንሄድበት ጊዜ ተላላፊ ያልሆኑ በሽታዎችንም ታክል እያደረግን ነው የምንሄደው። ይሄ ማለት ከመጠን ያለፈ ውፍረት፣ የልብና የደም ስር በሽታዎችን ወይንም ካርዲዮቫስኩላር ዲዚዝስ የምንላቸውን እንዲሁም የስኳር በሽታ ተጋላጭነትን እንቀንሳለን ማለት ነው። ይሄ ደግሞ በአንድም በሌላ መልኩ ቀጣይነት ያለው የጤና ውጤቶችን ወይንም ሄልዝ አውትካሞችንም እንዲሁ እያሻሻልን እንሄዳለን ማለት ነው። ከዛ በተጨማሪ እንግዲህ የአይምሮ ጤናን በተመለከተ እንደዚህ አይነት የፕላትፎርሞች ወይንም ደግሞ የስፖርት ፊልዶችን በተለየ መልኩ እየገነባን በመንሄድበት ጊዜ ህፃናትና ወጣቶች ፕላትፎርም ይኖራቸዋል እንቅስቃሴ ለማድረግ። ደግሞ ለአይምሮ ጤና ኢንዶርፊን የምንለው ኒውሮትራንስሚተር ወይንም ኬሚካል አለ ከአንጎል የሚመነጭና ሞር በእንቅስቃሴ ባደረግን ቁጥር ሪሊዝ የመደረግ አቅሙ የበለጠ እየጨመረ ይመጣል። ያ ማለት ደግሞ ከሜንታል ዌልቢንግ አንፃር ወይንም ደግሞ ከአይምሮ ጤና አንፃር ስትሬስን የመቋቋም አቢሊቲያቸው የልጆቹ እየጨመረ ይመጣል። ይሄ ደግሞ ላይፍ ስታይል በሆነ ቁጥር ወይንም ደግሞ የህይወት ልምዳቸው በሆነ ቁጥር ወደፊትም ከአይምሮ አንፃር የሚመጡ ችግሮችን የሜንታል ሄልዝ ፕሮብለሞችን ታክል እያደረግን ነው ማለት ነው። ሌላ ደግሞ የጭንቀት ሆርሞን ተብሎ የሚታወቅ ኮርቲሶል የሚባል ሆርሞን አለና ይሄ ደግሞ ሰውነት ለጭንቀት የሚሰጠው ሪስፖንስ ነው። ስለዚህ ስፖርት እንቅስቃሴን ባዘወተርን ቁጥር ያ ኮርቲሶል ሆርሞን እየቀነሰ ይመጣል። ከቀነሰ ደግሞ ሰውነታችን በተሻለ መንገድ ለስትሬስ ሪስፖንድ ማድረግ ወይንም ደግሞ ለስትሬስ የሚሰጠውን ምላሽ የተሻለ እየሆነ ይመጣል። ይሄ ማለት በዲፕሬሽን በአንዛይቲ በተለያዩ የአይምሮ ጤና እክሎች ምክንያት የምናጣውን ሰው የቀነስን እንመጣለን ማለት ነው። ከዛ ውጪ እንግዲህ ስሜታቸውን ህፃናትም ሆኑ ወጣቶች በእንደዚህ አይነት አክቲቪቲዎች ላይ ኢንጌጅ ካደረጉ ኢንጌጅ የሚያደርጉት ደግሞ የፕላትፎርም ሲፈጠርላቸው ነው። ኢንጌጅ ካደረጉ ስሜታቸውን ያላቸውን ኤነርጂ ትክክለኛ በሆነ መንገድ
ሪሊዝ ማድረግ የሚችሉበት ፕላትፎርም ይሆናል ስለዚህ ወደ ሱሶች ውስጥና አላስፈላጊ የሆኑ ልምዶች ውስጥ አይገቡም ማለት ነው ይሄ ማለት ማንኛውም ውጥረቶችን በብቃት እንዲያልፉ የህይወት ፈተናዎችን ለመቋቋም የሚሆን ጤናማ የሆነ ሪስፖንድ ሜካኒዝም ወይንም ኮፒንግ ሜካኒዝም ይኖራቸዋል ማለት ነው ከዛ በተጨማሪ እንግዲህ ስለ ጤና ቀጥታ ያለውን ኢፌክት አውርተን ሶሻል ዲተርሚናንትስ ኦፍ ሄልዝ ምንላቸው አሉ ይሄ እንግዲህ በኮቪድ ጊዜ ያሳየን ነገር አንድ በሽታ ሲመጣ ከጤና በላይ ብዙ ነገሮችን ይነካል ትምህርት ኢኮኖሚና ሌሎች ነገሮችንም ሶሳይታል ቫልዩዎችንም መዝበል ማለት ነው እነዚህ ስፖርት ማዕከላት እንግዲህ ህፃናትም ሆኑ ወጣቶች በተሳተፉ ቁጥር በእነዚህ ስፖርት ፊልዶች ላይ በተሳተፉ ቁጥር የባለቤትነት ስሜት በማህበረሰብ ውስጥ ሴንስ ኦፍ ቢሎንጊንግነስ ምንለውን ያዳበሩ ይመጣሉ ይሄ ማለት ወዳጅነቶችን ትስስሮችን ይጨምራል ማለት ነው ይሄ በአንድም በሌላ መልኩ የአእምሮ ጤናቸውንም ይሆናል የፊዚካል ሄልዝ እንዲሁም በአጠቃላይ የሰውነት ጤናቸው ላይ ጥሩ የሆነ ኢፌክት አለው ማለት ነው ከዛ በተጨማሪ እንግዲህ ወንጀልን ለመከላከል መጽሐፉ ላይም በደንብ ተገልጿል ወንጀልን ለመከላከል አማራጭ የሆኑ መንገዶችን ወይንም ተግባራትን በመፍጠር ከወንጀል ነፃ እንዲሆኑ ያደርጋቸዋል ለዚህ አይነት ፕላትፎርሞች ሌላኛው ፖይንት ደግሞ ምንድነው ትምህርት ላይ ነው እንግዲህ ከፎርማል ከምንለው ኤዱኬሽን ወይ ከፎርማል ከምንለው ትምህርት ውጪ እንደዚህ አይነት ፕላትፎርሞች ለህይወት አስፈላጊ የሆኑ ክህሎቶችን እንደ ቲም ወርክ ዲሲፕሊን አመራር ወይንም ሊደርሺፕ ምንላቸው ነገሮች የሚማሩበት ፕላትፎርም ነው ኢንፎርማል የሆነ ለርኒንግ ከእንደዚህ አይነት ኤክስትራ ኮኑ ካሪኩላር አክቲቪቲዎች ነው የሚመጡትና በበለጠ መልኩ ባስፋፋን ቁጥር ያንንም in the meantime ያስፋፋን ነው የምንሄደው ልጆቹም እነዚህ የሚያስፈልጉት ክህሎቶችን እየተማሩ ይቀጥላሉ ማለት ነው አንድ ሌላ ከሶሻል ዲተርሚናንትስ ኦፍ ሄልዝ ቢኤ ከጠቀስኳቸው ውስጥ ኢኮኖሚክ ቫልዩዎቹን ለማንሳት ከሄልዝ ጋር ስለሚገናኝ ምንድነው ኢንዳይሬክትሊ በወጣቶች ልማት ላይ ኢንቨስት ማድረግ ማለት ጤናማ የሆነ እዛ ላይ ይሰመረበት በደንብ ጤናማ የሆነ የበለጠ ውጤታማ የሰው ኃይልን ለማፍራትና ከዛም ደግሞ ፕሪቨንቲቭ የሆኑ በሽታዎችን ወይንም መከላከል የሚችላቸውን በሽታዎችን ቅድም የጠቀስኳቸውን እነሱን በመከላከል የጤና ሪሌትድ የሆኑትን ወጪዎችን እንቀንሳለን ይሄ ማለት እንግዲህ ባይ ዲፎልት ኢኮኖሚክ የሆነ ወይም ኢኮኖሚያዊ ጥቅሞችን የሚያስገኛል ማለት ነው ለማጠቃለያ ያህል እንግዲህ ሁላችንም ባለድርሻ አካላት ያንን ለማሳካት አንድ ላይ ሆነን መስራት መቻል አለብን አመሰግናለሁ thank you very much ዶክተር ቤዛን እጅግ በጣም እናመሰግናለን ከዚህ በመቀጠል የሚቀርበው በብላቴ ወንዝ ተፋሰስ የተካሄደ ልማት ጉብኝት ላይ የቀረበ ንግግር ነው ገጽ 49 ላይ ነው ያለው ይሄንን የሚያነብልን የ11ኛ ክፍል ተማሪ የሆነው ናትናኤል ባህሩ ይሆናል ዛሬ ያየን ያለነውን የብላቴ ፍራፍሬ የእርሻ ማሳን ከ7-8 ወራት በፊት የማየት እድሉ ገጥሞኝ ነበር ያኔ ስናየው እርሻው ውስን በሆነ ሄክታር መሬት ላይ ስለነበር ተጨማሪ እንዲስፋፋ አቅጣጫ ስለሰጠን ስራው ምን ላይ እንደደረሰ ለማየት ነው ዛሬ መጣ ነው እንግዲህ ዛሬ ስናይ እንድናስታውስ ያደረገን ነገር አንድ የሚገርም አባባል መጽሐፈ ምሳሌ ላይ አለ እጅግ የሚገርም አባባል ነው በድሆች ማሳ ላይ ብዙ ሲሳይ አለ በፍርድ መጉደል በተነሳ ግን ይጠፋል ይላል በድሆች ማሳ ላይ ብዙ ሲሳይ አለ የሚትረፈረፍ ፍሬ አለ ያ ፍሬ እንዳይታጨድ እንዳይበላ ለውጤት እንዳይበቃ የሚያደርገው የፍርድ መጓደል ነው የሚል ሐሳብ ያለው በኢትዮጵያ ማሳ ላይ በኢትዮጵያ እርሻ ላይ እጅግ በሚያስገርም ሁኔታ ብዙ ሲሳይ አለ ብዙ ፍሬ አለ ኢትዮጵያን ከፍሬዋ ተቋዳሽ እንዳትሆን ከፍሬዋ በልታ የምትጠግብ እንዳትሆን ለማኝ እንድትሆን ያደረጋት ነገር የፍርድ መጓደል ነው ዜጎችን በእኩል ዓይን አለማየት ወንድማማችነትን አበርትቶ አለማየት ጥላቻን መዝራት ጸብን መዝራት መገፋፋትን መዝራት ከመብዛቱ የተነሳ ነው ከዚህ ብንቆጠብ ብላቴ ሁላችሁም እንደምታውቁት በረሃ ነው የሚሞቅ በረሃ ነው እንኳን ልትቆምበት እጅግ የሚሞቅ የውሃ ችግር ያለበት የወባ በሽታ የሚገኝበትና ወታደር ማሰልጠኛ ካምፕ የነበረበት አካባቢ ነው ባለፈው አመት ገደማ ነው ይህ ወታደራዊ ካምፕ ዙሪያው በሙሉ ወደ እርሻ ይቀየራል ነው ዛሬ ምን ያያየን ነው ሙዝ ፓፓያ አቮካዶ ሎሚ መንደሪን ሮማን የወይን ፍሬ ያላየነው ፍራፍሬ አይነት የለም ሁሉም ደግሞ አስደማሚ ነው ባለቤቱ እንደነገረን በቀን በርከት ያሉ መኪናዎችን ይጭናል
የቀን ገቢ 3-4 ሚሊዮን ብር ገደማ ነው ያለው። በኢትዮጵያ ውስጥ በብዙ ቦታ ይህንን ማድረግ ይቻላል። በረሃ ነው ብለን የጣልነው ቦታ ብዙ ነው። ከምንሰራበት የማንሰራበት ቦታ ይበልጣል። ስራ መስራት ስንችል፣ መልማት ስንችል፣ ማደግ ስንችል ከተማ ውስጥ ስራ ፈት ሆነን የምንጨቃጨቅና የምንገፋፋ የምንበላላ ለምን እንሆናለን? ለምን ማስተዋል እናጣለን? ሰው የልብ ንጽህናና ቅንነት ከሌለው የሚሰራው ስራ አይከናወንለትም። እዚህ የምናያቸው ሰዎች የእጃቸው ስራ ተባርኮ ተከናውኖ የምናየው ከልባቸው ጋር የሚያያዝ ጉዳይ ነው። እዚህ ጋር ሁለት አርሶ አደሮችን እናያለን። ዳኜ የሚባል የኦሮሚያ ክልል ተወላጅና በላይነህ ክንዴ የሚባል የአማራ ክልል ተወላጅ አባቴ ነው፣ ልጄ ነው፣ ወንድሜ ነው እየተባባሉ በጋራ የሚሰሩትን ስራ አይተናል። ሰው በጋራ መስራት ፍላጎቱ ካለው ከወንዝ ማዶ እና ከወንዝ ወዲህ የሚለው ጉዳይ አይከፋፍለውም። ሰው በጋራ ሰርቶ ለመለወጥ ህልም ካለው ከተራራ ማዶ ያለው ጠላቱ ሊሆን አይችልም። ኢትዮጵያውያን ልንገነዘብ የሚያስፈልገው ነገር ከወንዝ ማዶ ያጎት ልጅ ነው ያለው፣ ከተራራ ማዶ ያክስት ልጅ ነው ያለው። ባዳ የለም፣ ቤተሰብ ነው። እኔ ያለኝ መልክ፣ እኔ ያለኝ ቁመናና እኔ ያለኝ ያነጋገር ዘይ አንተ የለህም፣ አንተ ያለህ እኔ የለኝም። ያ ማለት ሰዎች አይደለንም ማለት አይደለም። እያንዳንዱ ሰው፣ እያንዳንዱ ጎረቤት፣ እያንዳንዱ ሰፈር፣ እያንዳንዱ ክልል የራሱ የሆነ ጸባይ አለው። ከልምድ የመጣ ጸባይ፣ ከኑሮ ዘዴ የመጣ ጸባይ፣ ቋንቋው፣ ባህሉ፣ አነጋገሩ፣ አለባበሱ ከብዙ ልማድ የመጣ ነው። ያ ነገር ግን ሰውነቱን የሚያሳጣው አይደለም። ከሰው ጋር በሰላም መኖር ያለውን ፋይዳ አምኖ ከሰው ጋር በሰላም መኖር ለልጆቹ ሰላማዊና የጸናች ሀገር እንደሚቻል አምኖ ካልባሌ ወሬና ጭቅጭቅ ራሱን ማራቅ አለበት። የሚያዋጣን ልማት ነው። ታስታውሳላችሁ፣ አረንጓዴ አሻራ ስንል ስንዴ የሚከናወን አልመሰለውም ነበር ብዙ ሰው። አሁንም ፍራፍሬ ስንልም ብዙ ሰው አልመሰለውም። ይኸው በአመት ተኩል ተአምር እያየን ነው። በዚህ በረሃ ላይ ልክ እንዳየነው በአመት ተኩል ደግሞ የወተቱም የማሩም የዶሮውም የእንቁላሉም ጉዳይ እንዲሁ ይሆናል። ለምንድነው የሚሆነው ከተባለም የልብ ንጽህና ካለ የሰራውን ስራ የሚያከናውን ፈጣሪ ያለ። ልባችን ንጹህ ሆኖ በእውነተኛ ልብ፣ በንጹህ አእምሮ፣ በንጹህ እጅ፣ በእውነተኛ ማንነት ለመለወጥ ብንሰራና ብንተጋ ፈጣሪ ያግዘናል። ከዛ ውጭ ያለው መሻትና ጥማት ግን ኪሳራ ነው። ወንድም ወንድሙን ገድሎ፣ ወንድም ወንድሙን ሰድቦ፣ ወንድም ወንድሙን ገፍቶ እንደዚህ አይነት የረባ ነገር ሊያይ አይችልም። ወንድም ወንድሙን አቅፎ ሲሰራ ግን እጅግ የላቀና ያማረ ነገር ሊፈጠር ይችላል። የተከበረው የተወደደው በድህነት በችግር በረሃብ የሚታወቀው የኢትዮጵያ ሕዝብ ብዙ ሀብት በእጁ አለ። አይናችን ይገለጥ፣ ልባችን ይጽዳ። መገፋፋትና ሰፈርተኝነትን እንተው። ትልቅ ሀገር ነው ያለን። አንዳችን ሌላችን እንደሌለ ማሰብ አንችልም። ስንፈጠር የተፈጠርነው በዚህ መንገድ ነው። አብረን በጋራ ተከባብረን ብንኖር ግን መሬታችን ሰፊ ነው፣ በረከታችን ሰፊ ነው፣ ማሳችን በሲሳይ የተሞላ ነው። ያንን ሲሳይ ያንን ፍሬ እንዳልበላ የሚያደርገውን የጥላቻ፣ የዘረኝነት፣ የጽንፈኝነት፣ የዋልታ ረግጥ አስተሳሰብ ቀርፈን ሰክነን መሬት ረግጠን ከሰማይም ፈራጅ እንዳላውቀን ብንሰራ መልካም ነው። ብዙ ጊዜ የምንታወክባቸው ጉዳዮች ፍሬ አልባ ናቸው። የምንጣላባቸው ጉዳዮች በትክክለኛ ሚዛን ላይ ስናስቀምጣቸው እዚህ ግባ የሚባሉ አይደሉም። ላባ በሆነ ሐሳብ አንባላ። ሚዛን በሚደፉ እርሻ ስራዎች፣ የሌማት ትሩፋት ላይ፣ አረንጓዴ አሻራ ላይ፣ ስንዴ ላይ፣ አካባቢን ማልማት ላይ፣ በልቶ መጥገብ ላይ፣ ጎረቤትን ማካፈል ላይ፣ ለድሃ ማካፈል ላይ ብንበረታ ጥሩ ነው። ሌብነት ካንሰር ነው። መጀመሪያ ትሰርቃለህ፣ ከዚያ ሰርቆ መኖር ስለማይቻል ግጭት ትፈጥራለህ። ግጭት ከፈጠርክ በኋላ ደግሞ ግጭት ስለሚያራርቅ ከትልቅ ሀገር ወደ ትንሽ ሀገር ትጠባለህ። ትልቅ ሀገር መሆን ስትችል መጀመሪያ ሌብነት እያሳሳቀ ይገፋሃል፣ ግጭት ይስባል፣ ግጭት ደግሞ ይበትናል። እንዳንበተን አንጋጭ፣ እንዳንጋጭ የጥቅም ግጭት እንዳይፈጠር አንስረቅ። ነገር ግን በተሰጠን ጊዜ በንጹህ ልብና አእምሮ እንስራ። ያ ሲሆን መልካም ነገር ይመጣል።
የደካማና የሰነፍ ሰዎች ችግር አጀንዳ መቅረጻቸውና መስነፋቸው ሳይሆን በእነሱ ደካማ አጀንዳ ውስጥ መላው ኢትዮጵያ ታጥሮ እንዲቀመጥ ያደርጋሉ። የኢትዮጵያ ሕዝብ ሆይ ንቃ። በልማት ጉዳይ ሲሆን ተሰለፍ፣ በሰላም ጉዳይ ሲሆን ተሰለፍ፣ በሚጠቅም ጉዳይ ሲሆን ተሰለፍ፣ ለድሃ ማጋራት ሲሆን ተሰለፍ። ከዛ ውጭ ባለው ሆያ ሆዬ ሲሆን ግን ጊዜ አታባክን። ሆያ ሆዬ ኢትዮጵያን ያራቆተ ኢትዮጵያን ያደህየ እንጂ የሚጠቅም አይደለም። የሚጠቅመን አሁን መተሳሰብ፣ መተዛዘን፣ ይቅር መባባል፣ አርቆ ማየት፣ ለልጆቻችን መልካም ሀገር መተው፣ በጋራ መቆም ነው። በጋራ ስንቆም እንበረታለን፣ እንጸናለን። ቻይና 1.4 ቢሊዮን ህዝብ በጋራ እየቆመ፣ ህንድ 1.4 ቢሊዮን ህዝብ በጋራ እየቆመ፣ አሜሪካ 300 ሚሊዮን ህዝብ የሁሉም ብሔር ህዝብና ቋንቋ ስብስብ አንድ ላይ እየቆመ፣ ኢትዮጵያ ለሺህ ዘመናት አብረን ኖረን ከመቶ ያነሰ ቋንቋ ልዩነት ይዘን እንዴት መኖር ይሳነናል? አፍሪካ ላይ እኮ ታንዛኒያ፣ ናይጄሪያ ብንሄድ ከኛ በላይ የቋንቋ ስብጥር አለ። ቋንቋ የሚያባላ አይደለም፣ መልክ የሚያባላ አይደለም። ይልቁን አንዱ ካንዱ ተምሮ አንዱ ካንዱ ተቋድሶ ጠንክሮ በርትቶ እንዲኖር የሚያስችል ነውና ልባችን ወደ ቀናው ነገር ብንወስድ፣ አእምሮአችንን ከክፉ ውሳቤ ብንጠብቅ፣ የሰው ልጅ ያለውን ክብር ብንገነዘብ፣ ለማገልገል የተሰጠንን እድል ብንጠቀም፣ ኢትዮጵያ ሲሳይ የሞላባት የተትረፈረፋት ብዙዎች ያዩት እኛ ግን ልንገነዘባት ያልቻልናት ሀገር ናት። እንዳም እንድንነቃ እንድንበረታ ወደሚጠቅመው ፍሬ ወደሚያፈራው ሲሳይ ወደ በዛበት ነገር ፍርድ ወደማያጓድልበት ነገር እንድንሄድ አደራ ማለት እፈልጋለሁ። እጅግ አስደሳች ስራ ነው የተሰራው። አሁንም ተጨማሪ ስራ እንዲሰራ ድጋፍ እናደርጋለን። በሁሉም ቦታ ፍራፍሬ ይብዛ፣ ስንዴ ይብዛ፣ ጤፍ ይብዛ፣ በቆሎ ይብዛ፣ ምግብ ይብዛ፣ ውሃ ይብዛና ይህ ነው ለኢትዮጵያ የሚያስፈልገው። እኔ እንደማስበው አሁን በጀመርንበት መንገድ ኢትዮጵያን ልባችንን አንድ አድርገን 5 ዓመት ብንሰራ ከኢትዮጵያ በእርዳታ የቀረበ ኢትዮጵያን ኤድ ብለን የምንረዳበት ጊዜ ከፊታችን ቅርብ ነው። የመረዳት ታሪካችንን በመርዳት የምንቀይርበት ታሪካችን ቅርብ ነው። የድህነት የልመና የታሪክ እጥፋት እየተከናወነ ነው። የታሪክ እጥፋት ደግሞ ጉልበት፣ ድካም፣ ፍትጊያ ይጠይቃል። እንዲሁ በከንቱ የታሪክ እጥፋት አይፈጠርም። የታሪክ እጥፋታችን ስንዴ እንለምን ነበር፣ ስንዴ እንረዳለን። ብርቱካን፣ ሙዝ፣ አቮካዶ እናስገባ ነበር፣ እንሸጣለን። ይህ ሲፈጠር ኢትዮጵያ ልኳ፣ ኢትዮጵያ ቦታዋ ይረጋገጣል። እናም ኢትዮጵያን የምትወዱ ሁሉ በቀና ልብ፣ በትብብር መንፈስ፣ በይቅር ባይነትና በአስተዋይነት አብረን እንድንቆም አደራ ማለት እፈልጋለሁ። ሰላም ለኢትዮጵያ ይሁን፣ ፍቅርና አንድነት ለኢትዮጵያ ይሁን፣ መተሳሰብ ለኢትዮጵያ ይሁን፣ መበልጸግ ለኢትዮጵያ ይሁን፣ መርዳት ለኢትዮጵያ ይሁን። የኛ መሻትና ፍላጎት ይህ ነው። ታኅሳስ 18 ቀን 2015 ዓ.ም ብላቴ። ናትናኤል እጅግ በጣም አመሰግናለሁ። በዚህ ጽሁፍ ላይ አስተያየታቸውን የሚያቀርቡልን ዶክተር መስከረም አቢ በአዲስ አበባ ዩኒቨርሲቲ የሀገር ልማት ጥናት ኮሌጅ ተባባሪ ዲን ተመራማሪና አስተማሪ ናቸው። ለሳቸው መድረኩን ሰጣለሁ። አንደኛ የጽሁፉ ዋና መልእክት ምንድነው ከሚል እነሳለሁኝ። የጽሁፉ ዋና መልእክት በብላቴ ወንዝ ተፋሰስ ልማት ጉብኝት በተደረገበት ወቅት በአንድነት መቆምንና በሰላም አብሮ መኖርን እንዲሁም ስለ ዘላቂ ልማትና መተባበር አስፈላጊነትን የሚገልጽ ነው። ሰላማዊና የበለጸገ ማህበረሰብን ለመገንባት የአንድነት፣ የብዝሃነት፣ የመተባበርና የቅርባይነት ሌላኛው የንግግራቸው ቁልፍ መልእክት ነበር። ክቡር ጠቅላይ ሚኒስትር የብላቴ ወንዝ ተፋሰስ የእርሻ ልማትን ለኢትዮጵያ አቅም ምሳሌነትን ተጠቅመውበታል። ይህም የሚያሳየን የኢትዮጵያን ራሷን የመቻል አቅም ያጎላ ነበር። ከዚህም የምንገነዘበው ወቅታዊና አውደ ጽሁፋዊ ጉዳዮች አሉ። በተለይና አንደኛው ብዬ የወሰድኩት ምንድነው ጠንክሮ መስራትና ቁርጠኝነት ነው። እንደሚታወቀው ይሄ የብላቴ ወንዝ ቆላማና ደረቃማ አካባቢ ነው። እዚህ አካባቢ ላይ ከዚህ በፊት የነበሩ አርሶ አደሮች ለመስራትም በተለይ ደግሞ በጎርፍና በሌሎች ችግሮች ሲጎዱ የነበሩና
ነገር ግን ሁለት ባለሀብቶች ይህን ሁኔታ ቀይረውታል። ቆላማ እና ደረቃማ አካባቢን ወደ መልካም አካባቢ ሊቨብል ወደሚባለው እና ወደ ሀብት መቀየር ጠንክረው በመስራትና ቁርጠኝነታቸውን አሳይተውናል። እነዚህ ተግባራት ለኢትዮጵያ መነሳሳትና ተስፋ ናቸው ተብሎም ይታመንበታል። አሉታዊ አመለካከቶችን ማሸነፍ፣ ስኬት ላይ መድረስ፣ ስኬትን ማስቀጠል፣ የተሻለ ተስፋን መሰነቅና ጠንክሮ መስራት በትጋት እንደሚቻል ያሳየናል። ሌላኛው ከዚሁ ጽሁፍ ላይ ልንገነዘብ የሚገባን ወቅታዊ ጉዳይ ምንድነው? ተግዳሮቶችን ማሸነፍ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ያደረጉት ንግግር ኢትዮጵያ ያጋጠማትን ፈተናዎች ማለትም እንደነ ድህነት፣ ግጭትና የተፈጥሮ ሀብት መራቆትን ያሉ ተግዳሮቶችን በአንድነት በመተባበርና በትጋት መወጣት እንደሚቻል ያሳዩናል። በንግግራቸው በተለይ በቆላማና ደረቃማ አካባቢ ላይ የውሃ እጥረትና የወባ በሽታ እንዳለ ይጠቅሳሉ። እዚህ አካባቢ ላይ ለልማት ማሰብ አስቸጋሪ እንደመሆንም ይታያል። ሌሎች ቦታ ላይም ልማት መልማት እየተቻለ ግን በዚህ ምክንያት በዚህ ተግዳሮት ምክንያት ያለሙ ብዙ ቦታዎች ስላሉ ማለት ነው። በአሁኑ ወቅት በተለይ ቆላማ አካባቢዎች እና እነዚህ ተመሳሳይ ተግዳሮቶች ያለባቸው አካባቢዎች ብዙ ፈተና ሲገጥማቸው የምግብ ዋስትናቸው እንዳይረጋገጥ እያደረጓቸው መልማት እየቻሉ ግን ሳይችሉ ሲቀሩ ነገር ግን መልማት መቻል ወይም ደግሞ እንደሚቻል የብላቴ ወንዝ ተፋሰስ ልማት ትልቅ ማሳያ ነው። ሌላኛው ከዚህ ወቅታዊና ኮንቴክስቹዋል ወይም ደግሞ አውዳ ጽሁፋዊ ጉዳይ የምንረዳው ምንድነው? አንድነትና ትብብር ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ በንግግራቸው በብላቴ ተፋሰስ ልማት ላይ የተለያየ የባህል፣ የቋንቋ፣ የአኗኗር ዘዬ ያላቸው ሰዎች መካከል ያለውን ትብብር አጉልተው ገልጸውልናል። በተለይ ሁለቱ ባለሀብቶች በተለያየ ቦታ መምጣታቸው እዛ አካባቢ ላይ ተመሳስለውና አንድ ሆኖ መስራታቸው ለሀገር እድገት ትልቅ ዋስትና ስላለው አንድነትና ትብብር ምን ያህል ፋይዳ እንዳለው ያሳየናል። ሐሳቡ ምንድነው? ኢትዮጵያውያን ለጋራ ጥቅምና እድገት በጋራ መስራት መረባረብ እንዳለብን ያመለክተናል። ከዚሁ ተነስቼ ምንድነው የራሴን የግል ሐሳብ መሰጥበት ጽሁፉ ለኢትዮጵያ ያለው ትርጉም ምንድነው የሚል ነው። የተጻፈው ጽሁፍ በተለይ የብላቴ ወንዝ ተፋሰስ ልማት ለሀገራችን ለኢትዮጵያ ልዩ ትርጉም እንዳለው እገነዘባለሁኝ። አንደኛ ዘላቂ መሬትና ሀብት አጠቃቀም እንዲሁም አስተዳደር ማምጣት ይቻላል። በተለይ በዚህ ቆላማና ደረቅ አካባቢ ላይ በልማት ለሙ ቦታዎችን ጠፍ መሬት የተለዩችን ለዘላቂ ልማት መጠቀም እንደሚቻል ያሳየናል። በተለይ የብላቴ ወንዝ ተፋሰስ ስኬት ለአካባቢው ስነ ምህዳር ተስማሚና ዘላቂ የእርሻ ዘዴዎችን እዚህ ጋር የምናየው ፍራፍሬና አትክልት አካባቢ ላይ መልማቱ ለዚህ ትልቅ ማሳያ ነው የሚሆነው። ይሄን ዘዴ ከመጠቀም ጋር የተያያዘ መጨረሻም ለዘላቂ የመሬት ሀብት አጠቃቀም ጉልህ ሚና እንዳለው መረዳት ችያለሁ። ሁለተኛ ድህነትን ማሸነፍ ነው። በተለይ እዚህ አካባቢ ላይ የምናያቸው የግል ባለሀብቶች የስራ እድልን ከመፍጠር አንፃር ለአካባቢው አርሶ አደሮች የስራ እድልን ከመፍጠር የመሰረተ ልማቶችን በማሟላት ከፍ ያለ ሚና እንዳላቸው እገነዘባለሁኝ። ይሄም ምንድነው የሚያሳየን? ከነዚህ ከሁለቱ ከባለሀብቶቹና ከአካባቢው አርሶ አደሮች በተገኘ ልምድ በመማር ሌሎች ቆላማና ደረቅ አካባቢዎች አርሶ አደሮችን እንዲሁም ተመሳሳይ ሁኔታ ማልማትና ድህነትን መዋጋት አስፈላጊ እንደሆነ እገነዘባለሁ። ሌላኛው የአየር ንብረት ለውጥን ነው። የአየር ንብረት ለውጥን እንዲሁም ተለዋዋጭነትን መቋቋም እንደሚቻል ከዚሁ ከብላቴ ወንዝ ንግግራቸው መገንዘብ ችያለሁኝ። ቆላማና ደረቅ አካባቢዎች ለድንገተኛ ጎርፍና ድርቅ ተጋላጭ ናቸው። የተፋሰስ ልማት በተለይም መስኖን በመጠቀም የውሃ ማቆር ስራዎችን፣ የተለያዩ ችግኞችን እንዲሁም አትክልትና ፍራፍሬዎችን ጨምሮ ወይም አግሮፎረስትሪ የምንላቸውን ማሳደግ ለጎርፍ አደጋ ወይም ደግሞ ተጋላጭነትን የሚቀንስ ነው የሚሆነው። በተለይ የተፈጥሮ ሀብት ጥበቃን ማጠናከር ለሀገር ልማትና እድገት መሰረታዊ ጉዳይ እንደሆነ እገነዘባለሁ። ስለዚህ የብላቴ ወንዝ ልማት ተፋሰስ ለዚህ የተሻለ ወይንም ደግሞ
ለተሻለ ኢትዮጵያ መፍጠርም ጉልህ ሚና እንዳለው ገነዘባለሁኝ። ይሄ የመጨረሻ ሐሳቤ ነው። የብላቴ ወንዝ ተፋሰስ ላይ የተከናወኑት ተግባራት ለኢትዮጵያ የተስፋ ብርሃን እና ማሳያ ሆኖ ያገለግላል። ስለሆነም ኢትዮጵያውያን በትጋት በአንድነትና በሰላም ወደ ተሻለ ጉዞ እንዲገቡ የሚያነሳ በተጨማሪም ተግዳሮቶችን ወደ መልካም አጋጣሚ በመቀየር ስኬትና የወደፊት ተስፋን በአንድነት በመተባበርና በትጋት መገንባት እንደሚቻል ያሳየናል። ሁላችንም ከተባበርን ለሰላም ከጸናን መተባበርን ድህነትን ሂስትሪ ማድረግ ይቻላል። አመሰግናለሁ። ዶክተር መሰረት አቢን እጅግ በጣም አመሰግናለሁ። ሙያዊ በሆነ ሁኔታ ነው ያብራሩልን። በመቀጠል ጦርነት ይብቃ ሰላምን እናጽና በሚል ርዕስ ገጽ 149 ላይ የቀረበውን ንግግር ኤፍሬም አጽበሃ የ11ኛ ክፍል ተማሪ ነው እንዲያነብልን ጋብዛለሁ። ፈጣሪ እንኳን ይህችን ቀን በጋራ ሳየን እንኳን ደስ ያላችሁ ልላችሁ እወዳለሁ። እንደዚህ ያለውን ድንቅ ቀን እንዲያጥሎ መቀበል ተገቢ አይደለም። ካለፍንበት መከራ አንፃር ይህንን ቀን የሰጠን ይህንን ቀን እንድናይ ያደረገን ፈጣሪ መላው ኢትዮጵያ ሕዝብ እንዲያመሰግን ከአደራ ጭምር ላሳስብ እወዳለሁ። ጠብ አቁሞ ሰላም ለመፍጠር በቂ ያልሆነ ምክንያት ትክክለኛ ያልሆነ ጊዜ የለም። ሰላም ምክንያት አይፈልግም። ሰላም የተለየ ጊዜ አይፈልግም። በዚህም ምክንያት ዛሬ እየሆነ ያለው የሰላም መቋጫ የምስጋናና የአዲስ ምዕራፍ መጀመሪያ ማብሰሪያ ዕለት ምክንያትም የተገደበ ጊዜ ሳይሆን ዛሬውን መሆን እንዳለበት ይሰማኛል። ጥላቻ ያፈርሳል፣ ያናቁራል፣ ያገፋፋል። ፍቅር ይገነባል፣ ያሳስባል፣ ያስቃል። ጦርነት ያወድማል፣ ይገላል፣ ያፈርሳል። ሰላም ያለማል፣ ያበለጽጋል። ወጥቶ መግባት በቀለለ መንገድ እንዲቻል ያደርጋል። ጦርነት ጨለማ ነው። ጦርነት ክፉ ነው። ከአፈሙዝ የሚወጣው ስጋንና ውስጥን የሚገርል ነው። ሰላም ብርሃን ነው። ሰላም የነገር ሁሉ መጀመሪያ ነው። ስለሆነም ለዚህ የሰላም ቀን እንድንበቃ ያደረጋችሁ ግለሰቦች፣ ቡድኖች፣ ወዳጅ ሀገራት ኢትዮጵያ ከነበረችበት ጨለማ ወደሚገባት ብርሃን ለመሸጋገር ፈቅዳ የጀመረችበት ዕለት ስለሆነ እንኳን ደስ ያላችሁ ለማለት እወዳለሁ። እኛ ኢትዮጵያውያን በቂ ጦርነት ታሪክ አለን። የበቃና የሚነገር ሰላም ታሪክ ግን የለንም። ጦርነት በሁለት ሰላሞች መካከል የሚፈጠር ሁኔታ መሆን ሲገባው ለኛ ለኢትዮጵያውያን ግን ሰላም በሁለት ጦርነቶች መካከል የሚገኝ እፎይታ ብቻ ሆኗል። የረዘመ ሰላም አልፎ አልፎ ግጭት የተለመደ ቢሆንም የኛ ኢትዮጵያውያን ግን የበዛም አይፈለግ ጎጂ ጦርነትና አልፎ አልፎ የሚገኝ የሰላም እፎይታ ብቻ ሆኗል። ተከበራችሁ ኢትዮጵያውያንና ታዳሚዎች 2 ዓመት ከመዋጋት 20 ዓመት መወያየት ይሻላል። 2 ዓመት ስንዋጋ ብዙ እናወድማለን፣ ብዙ እንገላለን፣ ውስጣችን ይሞታል፣ የመፍጠር አቅማችን ይዳከማል። 20 ዓመት ስንወያይ የፈለግነው የተመኘነው ባጭር ያልተከወነ ይሆናል። ነገር ግን በሂደት ሰው ሳንጎዳ ንብረት ሳናወድም ለመማር እድል የሚሰጥ ስለሆነ ኢትዮጵያውያን እንንቃ። በውይይት በምክክር ችግሮቻችንን መፍታት የስልጣኔ ሀሁ እንደሆነ እንገንዘብ። ከምክር ይልቅ መከራ የሚመክረው ህዝብ ነው። እኛ ኢትዮጵያውያን በምክክር በውይይት ችግራችንን መፍታት ተስኖን መከራ በሚያስከፋ ሁኔታ የሚያስተምረን ሞኝ ህዝቦች አንሁን። በዚህም ብዙ እናጣለን። ትላንት ብዙ አምልጦናል። ብዙ የተበላሹ ነገሮች አሉ። ነገር ግን ከተበላሸው ትላንት የተሻለ ነገን፣ ያማረ ነገር፣ የተዋበ ነገር፣ ለትውልድ ተስፋ የሚሰጥ ነገን መፍጠር እንችላለን። ትላንትናን እያሰብን ቁስል እያከከን የምንቆም ሳይሆን ትላንትናን ተሻግረን የተሻለ ነገር ለመፍጠር የምንተጋና የምንሰራ እንድንሆን አደራ አላችሁ ፈልጋለሁ። ጦርነት ማስቀረት፣ ስድብ ማስቀረት፣ መገፋፋት ማስቀረት የይቅርታ ዋነኛ ተልእኮ ነው። እርቅ ግን ማረም ነው። ዛሬ ይቅርታና እርቅ ስለሆነ ማስቆም ብቻ ሳይሆን ወደ ኋላ የተበላሸውን ማረም ይጠበቅብናል። የተሰበረ መጠገን፣ የቆሰለ ማከም፣ መብል የተቸገረ ማብላት፣ ትላንትናን በተሻለ ፍቅር ማደስንና ማስቀጠል የሚያስችል መሰረት መጣል ይኖርብናል። የተከበራችሁ ታዳሚያንና መላው ኢትዮጵያ ህዝብ በውጊያ ይላቁ፣ በጀብድ የደመቁ፣ በሀገር ፍቅር ያሸበረቁ፣ ለሀገር የሚበቁ ዘውትር የነቁ ኢትዮጵያውያን በልባቸው ያነገሱ በአይተኪ ህይወታቸው እንኳን ለኢትዮጵያ የማይደራደሩ የበቁ የጸጥታ ኃይሎች አሉ። እነዚህ በሙያቸውና በእውቀታቸው ሀገራቸውንና ህዝባቸውን እንዲጠብቁ ከአፈሙዝ ጋር የሚያያዘውን ስራ ለነሱን ተውላቸው። ለነቁ ለበቁ ሀገር ለሚወዱ የጸጥታ ኃይሎች ዲሞፍተሩን ትሰን እኛ ሞፈር እናንሳ። ሁሉም ዲሞፍተር አንሺ ከሆነ ሞፈር የሚጨብጠው እጅ ያጣል። ኢትዮጵያን የሚያስፈልጋት ሞፈር ነው። በእርግጥ የሚጠብቃት የተማሩ የነቁ ዲሞፍተር የጨበጡ የሚያስፈልጋት ቢሆንም ብዙዎቻችን ግን ሞፈር የምንጨብጥና ሞፈር የሚጨብጡ የምንደግፍ ብንሆን ከልመና ነፃ እንውጣለን። ማንዴላ በህይወቴ ተሸንፌ አላውቅም ይላሉ።
በገጠሙኝ ፈተናዎች ባለፍኳቸው ተግዳሮቶች አንዳንዴ አሸንፌያለሁ፣ ብዙ ጊዜ ግን ተምሬያለሁ። የገጠመን ፈተና ያሸነፍንበት ብለን የምንኮራበት ባይሆንም እንደ ኢትዮጵያውያን የተማርንበት የምንማርበት የምንሻገርበት ግን ሊሆን ይገባል። እጅግ በቂ የሆነ ትምህርት ያገኘንበት የጥፋት ጊዜ ስላሳለፍን ከእንደዚህ አይነት ተግባር ተቆጥበን ተምረን ልጆቻችን የሚቀጥለው ትውልድ ያማረችና ያሸበረቀች የምትሰጥ ኢትዮጵያ ማውረስ እንድንችል ከጥላቻ ከመገፋፋት ከመዋጋት ራቅ እንድንል በታላቅ ትህትና አደራ ልላችሁ እፈልጋለሁ። ኢትዮጵያውያን አንድ አባባል አለ፣ ሲታረቁ ከሆድ ሲታጠቡ ከክንድ የሚል። እኛ ስንዋጋ ከልባችን ነበር የተዋጋነው። ከዛሬ ጀምሮ ግን ከልባችን መታረቅ ይኖርብናል። ኢትዮጵያውያን በጦርነት ጀግኖች መሆናችንን ዓለም ይመሰክራል። በሰላም ጀግኖች ለመሆን ግን ከልብ መታረቅ ብቻ ሳይሆን የተጎዳውን ሁሉ ወገኔ ነው ብለን በሙሉ ልብና በአንድነት እንድንሰራ ያጎደልነውን ያበላሸነውን በአጠረ ጊዜ እንድንሞላ ሁላችሁንም በታላቅ ትህትና ልጠይቃችሁ እፈልጋለሁ። ዛሬ መረጃ ምንጭ ብዙ ነው። ብዙ ሰዎች መረጃ ማመንጨት ይችላሉ። በዚህም የተነሳ ጠዋት ተገናኝታችሁ ከተስማማችሁ በኋላ ከሰዓት ሰዎች ሐሳባቸውን ይቀይራሉ። የውሳኔ መነሻውም መረጃ ነው። ኢንፎርሜሽን በጣም በስፋት በሚሰራጭበት በዚህ ዓለም ጠዋት ያገኛችሁ ወንድማችሁ ማታ ሌላ አቋም ሊይዝ ይችላል። በዚህ አውድ ውስጥ የምንኖር ትውልዶች ልንማር የሚገባው ጉዳይ ዛሬ የሚያዋጣው መቻቻል ብቻ መሆኑን ነው። ምክንያቱም በየቀኑ የሚቀያየር ባህሪ ስላለን በመቻቻል በመደማመጥ በመወያየት የበለጠውን የላቀውን በመመኘትና ለዚያ በመትጋት መስራት ይኖርብናል። በተለዋዋጭ ዓለምና በበዛ ኢንፎርሜሽን የአቋም ልዩነት ሲፈጠር ተክኖ መወያየት መነጋገር ያስፈልጋል። በሚቀጥለው ሳምንት ሁለት ኩነቶች ይከናወናሉ። አንደኛው የሁሉም ክልል ርዕሰ መስተዳድሮች በፓርቲያችን ምክትል ፕሬዝዳንት እየተመሩ ወደ መቀሌ ይሄዳሉ። መቀሌ የሚሄዱት ያነቡ አይኖችን ለማበስ የተበላሹ የፈረሱ ቦታዎችን ለመጠገን ክልሎች እንደ ወንድም ህዝቦች ካላቸው ለማጋራትና ይህንን የሰላም ጅማሮ በተግባር ለማስቀጠል ነው። ይህ ጉዞ ዛሬ የምናደርገው ንግግር የተግባር ማስጀመሪያና ወንድም የትግራይ ህዝብ ከጎኑ መሆናችንን ሁሉም ክልሎች የሚያሳዩበት ዕለት ስለሆነ ልክ እንደ ዛሬው ቀን በከፍተኛ ጉጉት የምንጠብቀው ይሆናል። ሁለተኛው ከኦነግ ሸኔ ጋር የሚደረገው ድርድር ከነገ ወዲያ በታንዛኒያ ይጀምራል። ይህን ድርድር የኢትዮጵያ መንግስትና ህዝብ አብዝቶ ይፈልገዋል። በዚህ ድርድር የሚሳተፉ ወገኖች ሁሉ የዛሬዋን ቀን እያሰቡ ከግጭትና ከጦርነት እንደማናተርፍ አውቀው ህግና ስርዓትን ተከትለን ይቅር ተባብለን ሀገራችንን በጋራ ለማነጽና ለመገንባት እንድንችል የወለጋ ህዝብ አሁን ካለበት ስቃይ እፎይ ማለት እንዲችል ሁሉም ወገን የበኩላቸው እንዲያደርጉ ከወዲሁ ጥሪን አቀርባለሁ። የኛ የሰላም ሂደት እንዲሳካ ከፍተኛ እገዛ ያደረጉ የወዳጅ ሀገራት፣ የአፍሪካ ህብረት፣ ኢጋድ እንዲሁም አንዳንድ ግለሰቦች ከሁሉም በላይ የህወሓት አመራሮች፣ የብልጽግና አመራሮች፣ መላው የትግራይ ህዝብ፣ የአማራ ህዝብ፣ የአፋር ህዝብ፣ የሶማሌ ህዝብ፣ የኦሮሚያ ህዝብ፣ የሲዳማ ህዝብ፣ የደቡብ ሁሉም ብሔሮች ጉራጌ፣ ስልጤ፣ ወላይታ፣ ሀዲያ፣ ከንባታ፣ ዳሰነች፣ ዳውሮ፣ ኮንታ የተቀሩትን በሙሉ የጋምቤላ ህዝብ፣ የደቡብ ምዕራብ ህዝብ፣ የቤኒሻንጉል ህዝብ፣ የአዲስ አበባ ከተማ ህዝብ ላደረጋችሁ ድጋፍ ጸሎትና ምኞት በኢፌድሪ መንግስትና በራሴ ስም በተለይም የኢትዮጵያ እናቶች ለነበራችሁ ጭንቀትና ጸሎት ያለኝን ከፍተኛ ምስጋናና አክብሮት በዚህ ታሪካዊ ቀን ልገልጽላችሁ እፈልጋለሁ። ውድ ኢትዮጵያውያን፣ ኢትዮጵያ ትበለጽጋለች፣ ኢትዮጵያ ትጸናለች፣ ኢትዮጵያ ትቀጥላለች። ኢትዮጵያን የሚያስቆማት ምንም ኃይል የለም። ኢትዮጵያን የሚያስቆማት ኃይል የኛ መጠላላት ብቻ ነው። ከዛሬው ቀን እንማር። የማይወደድና የማይፈለግ የኢትዮጵያ ክፍል የለም። አንዳንዶች ኢትዮጵያ ትገነጠላለች ወይም አንዳንዶች ይገነጠላሉ ይላሉ። ኢትዮጵያ አትገነጠልም፣ ጸንታ ትቀጥላለች። ይልቁንም ለልማቷ፣ ለመጽናቷ፣ ለአንድነቷ የሚያስፈልጋትን የቀራትን ለማግኘት አብዝታ ትሰራለች። ኢትዮጵያ በልጆቿ ጥረት አፍራና ተከብራ ለዘላለም ትኑር። ፈጣሪ ኢትዮጵያና ህዝቦቿን ይባርክ። አመሰግናለሁ። ሚያዝያ 23 ቀን 2015 ዓ.ም አዲስ አበባ። ኤፍሬምን እጅግ በጣም እናመሰግናለን። በዚህ ንግግር ላይ ዶክተር ሳሙኤል ተፈራ በአዲስ አበባ ዩኒቨርሲቲ የአፍሪካና እስያ ጥናትና ምርምር ማዕከል ተባባሪ ፕሮፌሰር የራሳቸውን ሐሳብ እንዲሰጡን በአክብሮት ጋብዛለሁ። ንግግሩ በአጠቃላይ የሚያተኩረው በመንግስትና በህወሓት መካከል በተለይም የሰሜኑ የሀገራችን ክፍል ውስጥ ደም ያፋሰሰን ጦርነት በሰላም ስምምነት መቋጨት መሰረት አድርጎ ምክንያት አድርጎ የምስጋና በተዘጋጀ በዛኑ ያንኑ ለመግለጽ በተዘጋጀ የምስጋና መድረክ ላይ አዲስ ምዕራፍንም ለማብሰር በተደረገ ዝግጅት ላይ የተነገረ ነው።
በሰሜኑ ጦርነት ላይ ጭብጡን ያደረገ ወይም በዛ ጉዳይ ላይ የሚያውጠነጥን ቢሆንም የንግግሩ ፍሬ ሐሳብ በተለይም በኢትዮጵያ ውስጥ በተለያዩ ቦታዎች ውስጥ ነፍጥ አንስተው የትጥቅ ትግል ከሚያደርጉ ወገኖች ጋር መንግስት ሰላምን ለማስፈን ሰላምን ለማውረድ እርቅ ለማድረግ በጋራ አገርን ለማጽናት ፍላጎት እንዳለው የሚጠቅስ ጽሁፍ ነበር። የልማት የእድገት የብልጽግና ግስጋሴያችንን የጀመርናቸውን ትልልቅ ሐሳቦች ውጥኖች ለማሳካት በመሐከላችን በመንገዳችን እንቅፋት ሆኖ ሊያስቸግረን የሚችለው የመጠላላት ኃይል ብቻ እንደሆነ በመግለጽ ይህንኑ ደግሞ ለማስተካከል ተቃርኖዎቻችንን ለማድረቅ ወደ ክብ ጠረጴዛ መተን ሐሳቦቻችንን እንድንለዋወጥ እንድንነጋገርም ሐሳብንም የሚሰጥ የሚጠቁም ነው። ከንግግሩ ልንገነዘበው የሚገባን ወቅታዊና ኮንቴክስቹዋል ወይም አውደ ጽሑፋዊ ጉዳዮችን ስናነሳ ዘላቂ ሰላምን በኢትዮጵያ ውስጥ ለማጽናት ሁሉን አቀፍ አካታች የምክክር ስርዓት እንደሚያስፈልገን ያነሳል። ይሄንንም እኛም ኤክስቴንድ ማድረግ እንችላለን። የማያወላውል የውይይት የባህል አብዮት አስፈላጊነትን ይሄንን ደግሞ በተከታታይ ማስረጽ እንዲያስችል ከዛም ተሻግሮ የኢትዮጵያን ባህል የባህል መሰረቶች እሴቶች የተገነዘበ ማህበራዊ ባህላዊ እሴቶች አሉን። በተለያዩ የሀገራችን ክፍሎች አርብቶ አደሩ ጋር ብንሄድ አርሶ አደሩ ጋር ብንሄድ ጠዋት ወጥቶ ማታ እስከሚገባ ድረስ የሚሳተፍባቸው በተለያዩ በብዙ መልኩ ሊገለጹ የሚችሉ ስርዓቶችና ወጎች እሴቶች ያሉት ማህበረሰብ ወይም ህዝብ ነው ኢትዮጵያ ያላትና ከነዚህ ጋር ደግሞ በአቻነት እነዚህን ሀገራዊ ጉዳዮች ማስተሳሰር ማያያዝ የሚቻልበትን መንገድ ለመጠቆም ይሞክራል። ለዛም ደግሞ ተቋማዊ የሆነ ቅርጽና አደረጃጀት መኖር አስፈላጊ መሆኑንም ያወሳል። ከዛ ጋር ልናያይዘው እንችላለን። ምናልባትም ይሄንን ትንሽ ሰፋ ስናደርገው በቅርቡ በተለያዩ የፖለቲካ የሃይማኖት የአስተሳሰብ ልዩነትን ይዘው በሚያራምዱ ኃይሎችና በመንግስት መካከል ዘላቂ ሰላም ለማስፈን በሚደረገው ጥረት ውስጥ እየተደረጉ ያሉ እንቅስቃሴዎችና ጥረቶችንም ለምሳሌነት ማንሳት እንችላለን። የኢትዮጵያ ምክክር ኮሚሽን መመስረትንና ስራውን ማየት እንችላለን። የሽግግር ፍትህ ስርዓት ህግን ወይም ፖሊሲን መቅረጽና መጽደቅንም ማንሳት እንችላለን። ሌላው በኢትዮጵያ የብሔራዊ የሰላም ስትራቴጂ ተቀርጾ ወደ ስራ መገባትን ማንሳት እንችላለን። በጣም ከሰላም ጋር ይያያዛል ብለን በማናስበው መልኩ ምናልባትም እኔም ተሳታፊ የነበርኩበት ደግሞ በቅርቡ ፌብሩዋሪ 16 በሚኒስትሮች ምክር ቤት የጸደቀው የኢትዮጵያ አደጋ ስጋት አመራር ፖሊሲ ውስጥም አንደኛው ዋና ጉዳይ የሰላም የሰብአዊ ድጋፍና ልማት ጥምርታ ወይም ትሪፕል ነክሰስ የምንለውን እዛም ውስጥ ምን ያህል ሰላም አስፈላጊ ሐሳብ እንደሆነ ያስቀምጣልና እነዚህን እንደ ደጋፊ ስራዎች ወይም እንቅስቃሴዎች አድርገን ማንሳት ያስፈልገናል። ከዛ ባሻገር ሌላው ኪ ሜሴጅ ወይም ቁልፍ መልእክት ጥላቻን መገፋፋትን መዋጋትን በመተው ከልብ ይቅር መባባልን ተላብሰን በአጠረ ጊዜ ውስጥ ያሉብንን ክፍተቶች በመሙላት በማስተካከል በማረም ለመጪው ትውልድ በጠንካራ መሰረት ላይ የተገነባች ኢትዮጵያን ማስተላለፍ ማስረከብ እንዳለብንም በአደራም ጭምር ነው የሚያሳስበው ንግግሩ። ሌላው ንግግሩ ለመረጃ ተደራሽ ከመሆን አንፃር ከዛ ጋር ተያይዞ የሚመጡ አሉታዊ ጎኖችንም በተወሰነ መልኩ በወፍ በረር ጠቅሶ ያልፋል። እንደምታውቁት የዓለም የፖለቲካ አሰላለፍ የፖለቲካ ዋልታዎች በየጊዜው በተለያዩ ምክንያቶች እየተቀያየሩ ነው። ያለን ሀገሮች ተጽዕኖ ፈጣሪ ሀገሮች መምጣት ጋር ከኢኮኖሚ እድገት ጋር ተያይዞ እንደዚህ አይነት ለውጦች ይታያሉና ከነዚህ ለውጦች ጋር ደግሞ ተያይዞ የሚመጡ ደግሞ ትኩሳቶች አሉ። እኛ ያለንበት የመልክዓ ምድር ወይም ጂኦፖለቲካል አካባቢ ደግሞ ለዚህ በጣም የተመቸ ነው። እነዚህ ትኩሳቶች ደግሞ መገራት በሰከነ አመራር በሰከነ ልቦና መገራት እንዳለባቸውም ያነሳል ጽሁፉ። ሌላው ንግግሩን ያነሳሱ ተግባራትን በመጨረሻ ደረጃ ስናነሳ የሰላም ስምምነቱን ተግባራዊ እንዲሆን ምክንያት ለሆኑ አስተዋጽኦ ያደረጉ ሰዎችን መሪዎችን አባቶችን እናቶችን ያመሰግናል። ማመስገን ብቻም አይደለም ይሄ ስራ ደግሞ ኢትዮጵያ ከጥንት ጊዜ ጀምሮ በእኛም ዘመን አሁንም ለወል ሰላም መስፈን ለዓለም የወል ሰላም ለአካባቢ ለአህጉራዊ የወል ሰላም መስፈን ያደረገችውን አስተዋጽኦ ይጠቁማል። ከዚህም ባሻገር ኢትዮጵያም ደግሞ የውስጥ ጉዳዩም ሲታወቅ የውስጥ ሰላሟ ሲደፈርስ አፍሪካ የሆኑ ሐሳቦችን መንገዶችን በመሻት በመከተል
የአፍሪካዊ እሳቤዎች የችግር መፍቻ መንገዶች ክብር እንዲኖራቸው ቦታ እንዲሰጣቸው በማድረግም ያነሳውን ሐሳብ መጥቀስ እንችላለን። በአጠቃላይ ሳጠቃልል ዘላቂ ሰላም እንዲጸና ደም በፈሰሰበት መሬት የሽርት ውሃ መፍሰስ ይኖርበታል። ያገሬ ብሂል እንደሚለው የሶማሌዎች ተረት ነው። የሽርት ውሃ ስንል ግዴታ ሁለት ወገኖች ተጋብተው ይዋለዱ ብለን ሊትራሊ ብቻ አንተረጉመውም። በንግግር መፍትሄ የሚያመጡ የሚጠቁሙ ሐሳቦች ይወለዳሉ። actionable points ይፈጠራሉና እንደዚህ አይነት deliberations እንደዚህ አይነት ሐሳቦች አስተያየቶች መልካም ነገርን በመፍጠር ትውልድን ቀጣይነት እንዲኖረው እንዲጸና ያላቸው ሮል ትልቅ እንደሆነ የሚያሳይ ነው። ኢትዮጵያን ለማሻገርና ዘላቂ ሰላምን ለማስፈን ደግሞ ቂምን ትተን በቀልን አስወግደን መስራት ይገባናል። ኢትዮጵያ ሁሉ ጊዜ የሌሎች አጋርና አጀንዳ ተቀባይ ሳትሆን ተጽዕኖ ፈጣሪ ተሰሚ እንድትሆን ዘንድ ሁላችንም በመነጋገር ቁጭ ብለን ዲስከስ በማድረግ ልዩነታችንን በመፍታት መቀጠል አለብን ብዬ አስባለሁ። በጸሎትም ፈጣሪ ረዳን ዘንድም ጽሁፉም እንደሚለው እኔም ምኞቴ እንደዛው ነው። ጦርነት ይበቃናል፣ ሰላም ሊጸና ይገባል፣ ሰላም ሊሰፍን ይገባል። አመሰግናለሁ። ዶክተር ሳሙኤል ተፈራን እጅግ በጣም አመሰግናለሁ። ከዚህ በመቀጠል ገጽ 157 ላይ የስካይ ላይት ሆቴል ምዕራፍ 2 የመክፈቻ ስነ ስርዓት አስመልክቶ የተደረገውን ንግግር ፎዚያ ሀብታሙ የ10ኛ ክፍል ተማሪ ነች እንድታቀርብልን እጋብዝሻለሁ። እንኳን ወደ አያታችሁ ቤት በሰላም መጣችሁ። አያታችሁ ነው ያልኩት ብዙዎቻችን አየር መንገድን ስናስብ ሳንወለድ ተወልደን ህፃን ሆነን ታዳጊም ሳለን ይህ ባንዲራና ኢትዮጵያን የሚለው ስያሜው ከኛ ጋር ስለኖረ የአያትነት ስሜት ስላለው ነው የቆየ የተላመድ ነው። የምናውቀው የቅርብ የሆነ የቤተሰብነት ስሜት ስላለው እንደ አያት ይቆጠራል። ከኢትዮጵያ አየር መንገድ ሁላችንም ልንማር የሚገባን አንድ ቁልፍ ነገር የተቋም ዘላቂነትና የተቋም ቀጣይነት ያለውን ፋይዳ ነው። ይህ ተቋም ከ70 ዓመታት በላይ እድሜ ማስቆጠሩ ብቻ ሳይሆን እድገቱም ሳያቋርጥ ኢትዮጵያውያን እየተቀባበሉ ሊያቆዩት በቻለው ልክ መከላከያውም ገቢዎችም ሌሎች መስሪያ ቤቶችም በሙሉ በዚህ መንገድ ሳይቆራረጥ የቀጠለ እድገት ቢኖራቸው ኖሮ ምን አይነት ተቋማት ኢትዮጵያ ሊኖራት እንደሚችል ማሰብ ያስፈልጋል። ከኢትዮጵያ አየር መንገድ ጋር ባቡር ጀምረናል ታውቃላችሁ። ከአዲስ አበባ ጅቡቲ የጀመርነው ዛሬ አይደለም። ለምንድነው የኢትዮጵያ አየር መንገድ በተለያዩ የአፍሪካ ሀገራት ሼር ወስዶ እየሰራ ኢትዮጵያን አፍሪካን ከዓለም እንዳገናኘ የኛ የባቡር ቴክኖሎጂ ሴኔጋል ያልደረሰው ደቡብ አፍሪካ ያልደረሰው ብለን መጠየቅ አለብን። በእድሜ ከሆነ አይለያዩም። በዚያ ልክ እድገቱ ቢረጋገጥ ኖሮ ዛሬ ከአዲስ አበባ ጅቡቲ ሳይሆን ከአዲስ አበባ ፕሪቶሪያ የባቡር መንገድ ይኖረን ነበር ማለት ነው። የኢትዮጵያ ቴሌኮሙኒኬሽን እድሜው ከአየር መንገድ የሚያንስ አይደለም፣ ይበልጣል። ለምንድነው የኬንያ፣ የናይጄሪያ፣ የሴኔጋል ቴሌኮሙኒኬሽን ውስጥ እኛ ድርሻ የሌለን? በአየር ብቻ ሳይሆን በቴክኖሎጂ አፍሪካን የማናገናኘው ለምንድነው ብለን መጠየቅና መቆጨት ይፈልጋል። የኢትዮጵያ ፖስታ አገልግሎትም እንደዚሁ ነው። እነዚህ ተቋማት አንዳንዶቹ በሀገር ደረጃ ላቅ ያለ ስራ ሰርተው በአፍሪካ ደረጃ ሚናቸው ጎልቶ የማይታይበት ሚስጥር ምንድነው ያላችሁ እንደሆነ የዘላቂነት አለመኖር ነው። ኢንስፓየር ማድረግ ቪዥን ያለው ተቋምና ከሰዎችና መንግስታት መቀያየር ጋር የማይቀያየር የእድገት ትራክ ውስጥ መግባት አለመቻላቸውን ያሳያል። ከዚህ አንፃር የኢትዮጵያ አየር መንገድ በብዙ የመንግስት ስብራቶች ኮንቲኒቲ ላይ ያለውን እከል እየቀየረ እያስተካከለ ስለሆነ የቦርድ የማኔጅመንት አባላትንና መላው የኢትዮጵያ አየር መንገድ ሰራተኞችን እንኳን ደስ ያላችሁ፣ ለሁላችን አርአያና ኩራት ስለሆናችሁ ማለት ፈልጋለሁ። የኢትዮጵያ አየር መንገድ ላለፉት ዓመታት መተላለፊያ ነበር። ከአንድ ሀገር ወደ ሌላ ሀገር የሚያስተላልፍ ተቋም ነበር። ዛሬ የሚያሳርፍ ሆኗል። መተላለፊያ መሆንና አትራፊ መሆን ለየቅል ስለሆነ ባለፉት 3-4 ዓመታት በተጀመረው ስራና 2035 የአየር መንገዱ ራዕይ መሰረት እንደዚህ አይነት ሜጋ ሆቴል በማስመረቅ ማሸጋገር ብቻ ሳይሆን ማሳረፍ የሚችል ተቋም ስለሆነ በድጋሚ ማኔጅመንቱን እንኳን ደስ ያላችሁ ማለት እፈልጋለሁ። የቀጣይነት ሚስጥር አንዱ ያለፉ ሰዎችን ማስታወስ ነው።
በዚህ ቀን አቶ ተወልደን ሳናመሰግን ብናልፍ የቀጣይነት የተቋም እሳቤ ይበላሽብናል። አቶ ተወልደ ይህ ጉዳይ እንዲጠነሰስና 2035 ቪዥን እንዲጀመር ከፍተኛ ሚና የተጫወተ ስመጥር ሰው ነው። የአሁኑ ቦርድ ሊቀመንበር የሱ መሪና አስተማሪ የነበሩ ሰው ናቸው፣ አቶ ግርማ ዋቄ። እሱም እንደዚሁ በዚህ አየር መንገድ ውስጥ ሰፊ አገልግሎት የሰጡ ይህንንም ስራ ያስጀመሩ ናቸው። አሁን ያሉትም ቢሆን ከነሱ ጋር የተማሩ ስለሆኑ ይህን ኮንቲኒቲ የምናስብ ከሆነ የወጡትን ማመስገን አስፈላጊ ስለሆነ አቶ ተወልደን እንድታመሰግኑልኝ እጠይቃለሁ። ኢትዮጵያ ውስጥ ሆቴል ከጀመርን 117 ዓመት ሆነን። የጀመርነው በጣይቱ ሆቴል ነው። የዛሬ 117 ዓመት በኢትዮጵያ አቆጣጠር በ1898 የመጀመሪያው ሆቴል ተሰርቶ 100 ዓመት ሙሉ ከትናንሽ ሆቴልነት ወጥተን ሜጋ ሆቴል መፍጠር ለምን አልቻልንም? 1000 ሆቴል ማስተናገድ የሚችል በኢትዮጵያ ለምን የመጀመሪያው ሆነ? ከጀመርን እኮ 100 ዓመት ሞላን። የዛሬው የሆቴል ምርቃት አየር መንገድ ስላሰራው ሳይሆን ከነበርንበት ስታንዳርድ በጥራትም በመጠንም ወደ ሜጋነት ስላደግን ጭምር ነው። ምንም እንኳን 100 ዓመት የፈጀ ቢሆንም ይህ ጅማሮ ለኢንቨስተር ኢትዮጵያውያን ፈርቀዳጅ ስለሚሆን ከሰራንም ከዚህ የተሻለ እንድንሰራ እድል ይፈጥራል። ይህን እድል ሁላችንም መጠቀም ይኖርብናል። ከቅርብ ጊዜ ወዲህ የተሻለ መስህብነት ያላቸው ሊጎበኙ የሚችሉ ቦታዎች፣ አዳዲስ ስራዎች ተጀምረዋል። ጎርጎራ ላይ የሚሰራው ሪዞርት ለዚህ አየር መንገድ ሌላ የገቢ ምንጭ ሊሆን ይችላል። እጅግ ውብ በሆነ መንገድ የተሰራ ነው። በቅርቡ ሀላላ ኬላ ተመርቋል። ኮይሻና ወንጪ እንዲሁ በሚቀጥሉት ወራት ውስጥ ይመረቃሉ። እንደዚህ አይነት ስራ እያስፋፋን ከሄድን በቱሪዝም ዘርፉ ላቅ ያለ ውጤት ልናመጣ እንደምንችል ሊሸጥ ሊታይ የሚገባው ገጸ በረከት ኢትዮጵያ ውስጥ ስላለ ያለ መግለጽ እድል ስለሚሰጥ የኢትዮጵያ አየር መንገድ የራሱንና የእነዚህንና ሌሎች ሪዞርቶችን በማስተሳሰር የበኩሉን ሚና እንዲጫወት አደራ ማለት እፈልጋለሁ። ዛሬ የኢትዮጵያ አየር መንገድ ከ130 በላይ አውሮፕላኖች አሉት። ይህ በአፍሪካ ትልቁ የሚያደርገው ቢሆንም ከሁሉ በላይ እኔ የሚያጓጓኝና በተባበረ ክንድ አብረን እንድንሰራ ያስፈልጋል ብዬ የማስበው በ2035 የኢትዮጵያ አየር መንገድ ራዕይ ለማሳካት ዛሬ ያሉትን አውሮፕላኖች በእጥፍ በመጨመር 270 ማድረስ ይገባል። ይህ ትልቅ ራዕይ ነው። የኢትዮጵያ አየር መንገድ የቦርድ አባላት የማኔጅመንት አባላትንና ሰራተኞች ብቻቸውን አያሳኩትም። እያንዳንዱ ኢትዮጵያዊ አያቱን የማስፋትና የማሳደግ ኃላፊነት እንዳለበት አስቦ የኢትዮጵያ አየር መንገድ አስተላላፊ ብቻ ሳይሆን አሳራፊም እንዲሆን በቂ አውሮፕላን እንዲኖረው በአፍሪካ ብቻ ሳይሆን በዓለም ስመጥርና በቀላሉ የማይወድቅ ተቋም እንዲሆን ሁላችንም የበኩላችንን እንድንወጣ እንድናግዝ ይህ ቪዥን እንዲሳካ እንድንሰራ በታላቅ ትህትና አደራ እላለሁ። የኢትዮጵያን ብልጽግና የምናረጋግጠው ትልቅ በማሰብ ትልቅ ስራ በማሰብ በመስራት በመጀመር ብቻ አይደለም በመጨረስ ነው። አስቡት አዲስ አበባ ውስጥ ስንትና ስንት ሆቴል የዛሬ 5 6 እና 10 ዓመት ተጀምሮ ቆሞ እንዳለ በ3 ዓመት ጊዜ ውስጥ ይህንን የሚያክል ስራ መስራት ከተቻለ ለምን ቆሙ? ሁሉም እንዲጠናቀቅ ምን ማድረግ አለብን? አሳይመንት ለሁላችን የሚታይ ይሆናል። የመጨረሻው መልእክቴ እንደ አየር መንገድ ልባችንና ራዕያችን ሰፍቶ በአፍሪካ የምንወዳደር የምንልቅ ትልቅ ተቋም መሆን ሲገባን በሰፈር ፉክክር በአጭር እያስቀረን ያለው ቫይረስ ከኮሮና የባሰ ስለሆነ ከሰፈር እይታ ወጥተን በአፍሪካ ገበያ ውስጥ ለመወዳደርና ለማደግ የምንችል ሰዎች ለመሆን አደራ ማለት እፈልጋለሁ። እዚህ የተገኛችሁ እንግዶች በቅርብ የተከፈተውን ሀላላ ኬላን እንድታዩ እጋብዛችኋለሁ። የኢትዮጵያ አየር መንገድ እዚያ ያለውን አየር መንገድ እንዲያስፋፋውና ለእንግዶች ምቹ እንዲያደርገው ኮይሻን፣ ወንጪን፣ ጎርጎራን በዚህ ሐሳብ እንዲያይ አዳዲስ ስራዎችን እንሰራለን። የኢትዮጵያን ብልጽግና እናረጋግጣለን። ትልቅ ነበርን ትልቅም እንሆናለን ሳይሆን ትልልቆች ከደረሱበት በላይና መፍረስ የማይችል ሀገር እናንጻለን። ለዚህ ኢትዮጵያውያን ልባችን የሰፋ ይሁን። እኛ ለማኞች አይደለንም። ሰርተን የምንለወጥ እንድንሆን እንድንተባበር ከሰፈር እይታ እንድንወጣ የመተው የማለፊያ ይቅርታ ልብ እንዲኖረን ትልቁን ነገር አስበን ለዚያ እንድንተጋ አደራ ማለት እፈልጋለሁ።
እንኳን ደስ ያላችሁ። ይህ ነገር እንዲቀጥል እንዲስፋፋ በትብብር የኢትዮጵያን ብልጽግና እንድናረጋግጥ አደራ እያልኩ የአየር መንገዱ ሰራተኞች፣ ማኔጅመንት፣ የቦርድ አባላት እንዲሁም መላው የኢትዮጵያ ሕዝብ እንኳን ደስ ያላችሁ፣ እንኳን ደስ ያለን ማለት እፈልጋለሁ። አመሰግናለሁ። ሚያዝያ 28 ቀን 2015 ዓ.ም ስካይላይት ሆቴል አዲስ አበባ። ፎዚያን እጅግ በጣም እናመሰግናለን። በዚህ ጽሁፍ ላይ የራሳቸውን ሀሳብ የሚያካፍሉን ትህትና ሙሉሻዋ ለገሰ በቅብብሎሽ ባደራ የተረከቡትን የአስመጭነት የቤተሰብ ድርጅት ወደ አምራችነት ያሸጋገሩ ጠንካራ ሴት መሪ፣ እናት፣ እህት፣ የዋሪት ሙሉ ጥላ ኢንተርናሽናል ኃላፊነቱ የተወሰነ የግል ኩባንያ ማኔጂንግ ዳይሬክተር ናቸው። ለሳቸው እድሉን ሰጣለሁ። አገር በተቋም ይመለከታል ወይም ይገለጻል፣ ተቋም ደግሞ በአገር ይገለጻል። ይህ ሂደት በተለይ ቅብብሎሽ ወይም ደግሞ ተቀብሎ አሻሽሎ ማሻገርን የመሰለ ነገር ሊታይበት የሚገባና ይሄም ደግሞ ማስረጃ የሆነው የኢትዮጵያ አየር መንገድ ለመሆኑ እዚህ ጋር የተጠቀሱት ሁኔታዎች አሉና ያንን ጠለቅ ባለ መልኩ ለመግለጽ እሞክራለሁ። በእርግጥ ምንድነው ያላችሁ እንደሆነ የዘላቂነት አለመኖር ነው። በተለይ ዘላቂ የሆኑ የተለያዩ ድርጅቶችን እንዳናይ ያደረገን በአገራችን ውስጥ በተለይ ኤክስፖዠርን በተመለከተ ወጣ ብሎ ማየትን፣ መመኘትን፣ አላማ መቅረጽን፣ ግቡን ደግሞ የሚመታበትን ጥረትና ፕሮግራም ማድረግን የዘላቂነትን መንፈስ እንዲኖረው ታላቅ አስተዋጽኦ አለው ብዬ ነው የማስበው። ጥረት በተለይ ደግሞ ውጤት ሊያመጣ እንደሚችል እዚህ ላይ ደግሞ ማየት ችለናል። ቪዥን ያለው ተቋም ዘላቂነትን ማረጋገጥ ይችላል። ያንን ቪዥን ደግሞ ላሉት ለስራ ባልደረባዎች እንዲወርድ ማድረጉ ደግሞ ለዘላቂነቱ ማረጋገጫ ይሆናል። ይህ የአየር መንገድ ላይ የታየው ሂደት በተለይ በማንኛውም የኃላፊነት ደረጃ ላይ በምንሆንበት ጊዜ አገርም ሲመራ ተቋምም ሲሞራ ለራስ ብቻ ሳይሆን ሌላውም ተቀብሎ እንዲወስደው የሚያሳይ ንግግር ነው ብዬ ነው እኔ ያየሁት። የዛሬ መሪ ለተቀጣዩ ተቀባይ አስተማሪ መሆን አለበት። ያ ደግሞ ሊረጋገጥ የሚችለው በጽሁፍ በዶክመንት አድርጎ ተሻጋጋሪነት ያለበትን ሂደት ሲከተል ነው። ያ መከተሉ አስተዋጽኦን ከፍ ያለ እንዲያደርግ ያደርገዋል፣ ቅብብሎሹንም ደግሞ ያቀለዋል። በተለይ ተቋማት ከዚህ ቀደም ያሉትን የአመራር ሂደቶች አዲስ መሪ በሚመጣበት ጊዜ ተቋም ላይ የራሱን ለማስቀጠል እንጂ ምን ተሰራ ብሎ እንደመነሻ አይቶት አይሄድም። ልቀይረው እንጂ መነሻዬ ምን ነበረ፣ ታሪኩ ምን ይመስላል የሚለው ሂደት ባለመኖሩ ምክንያት ብዙ ተቋሞች ለሚፈለገውን እድገት የማያሳዩበት ሁኔታ አለ። ጠቅላይ ሚኒስትራችንም እዚሁ ላይ የገለጹት ቅብብሎሹ በተለይ እዛው ባሉት ተቀባይ ሆነው ከስር ሆነው በመማራቸው አስተማሪና ተማሪ ሂደት በመኖሩ ነውና ያም አንዱም ለማስተማር ያልተቆጠበበት ሌላውም ለመማር ደግሞ ሂደት ያረገበት ሂደት ስለነበረ ቅብብሎሹን በዚህ መልኩ አድርጎታል። ያለ ረፍት ለመስራት የተዘጋጀ ዜጋ አገር ወዳድ መሆን ይፈልጋል። በተለይ ረፍት የሚለውን ነገር ያደርደትን ወይ የተቋም እድገትን ለማረጋገጥ ረፍቱን ብቻ ሳይሆን ማሳቡን ራቅ ብሎ የሚኖረውን ራዕይ ማየት ሲችል የተሻለ እንዲሰራ እድል ይሰጠዋል። ይህንን ደግሞ ለማድረግ መሪ ታላቅ ሚና አለው። ጥሩ መሪ ባለበት ጥሩ ተቀባይ ይኖራል። ተቀባይ ባለበት ደግሞ መሪ ከጎኑ ሆኖ ተቀባዩ መሪው እየመራው አለበለዚያ ደግሞ እያነጸው ሲሄድ ደግሞ ቅብብሎሹን የተሻለ ያደርገዋል ማለት ነው። አባት 4 ፎቅ ሰርቶ ከሆነ ልጅ 8 ፎቅ ለመስራት ማቀድ አለበት። ያ ዛሬ 1000 ሰዎችን የሚችል ሆቴል ያየ ሌላ ደግሞ ባለሀብትም ሊሆን ይችላል ሌላ ሰፋ ያለ 2000 የሚይዝ እንዲያቀድ ያደርገዋል። ቅብብሎሽ ብቻ ሳይሆን አሻሽሎ ማሳደግም አብሮ መሄድ አለበት ማለት ነው። ከዚህ ጋር ተያይዞ አንዱ ሊያድግ ብቻውን ሊያሳድግ የሚሰራበት ሂደት መኖር አለበት። ከዚህ ንግግር ያየሁት የአንዱ የአየር መንገድ ማደግ የሌላውን ማደግ አሲስት የሚያደርግበት እንጂ
ብቻውን ማደጉ በዛ ቦታ ላይ ዘላቂነት ሂደት እንዲኖረው ይረዳል ተብሎ አልታሰበም። ሌላው ምንድነው የስራ ወዳድነት ስለመኖር አብሮ ማደግ የኑሮ ዘይቤን የማስተካከልና የማሰብ አብሮ ደግሞ ያስተሳሰብ ለውጦች ያስፈልጋሉ። ከዛ በፊት የነበረው አመራር ለወደፊት ለሚኖረው አመራር ተቀባይነትንና ያንን ደግሞ ጠንካራ ጎኑን አስፍቶ በተለይም በወቀሳ ሳይሆን በድጋፍ ወደፊት የሚሄድበትን ነገር ማስተካከል ይቻላል። ትልቁ ከንግግራቸው የወሰድኩት think big ነው። በትልቁ ማሰቡ እንዴት እንደምንችል ነው እንጂ ልንጨነቅ የሚገባው እንዴት እንደማንችል በተጨነቅን ቁጥር ያ የምንሄድበት መንገዶች ሁሉ በኔጌቲቭ ኤነርጂ የተሞላ ይሆናል። ስለዚህ እንዴት እንደምናሳድግ በሄድንበት ቁጥር የምንፈጥራቸውንና የምናመጣቸው ትልልቅ መፍትሄዎች ሰፊ ይሆናሉ ብዬ አስባለሁኝ። ጠንካራ ፋውንዴሽን ያላቸው የተለያዩ ሐሳቦች ሊመጡ ይችላሉ። ጠንካራ ፋውንዴሽን ያላቸው ነፋስ በመጣ ቁጥር የሚወድቁበት ሂደት አይኖርም። ስለዚህ መሰረቱ ጠንካራ እንዲሆን ሁሉም አስተዋጽኦ ካደረገ ያንን ሂደት ላይ በተለይ ተቋማዊ አካሄዶች የግል ሐሳቦችን ማንጸባረቂያ ሳይሆን ተቋማዊ አካሄዶች በተለይ ሲስተም ላይ ዲቨሎፕ የተደረገ ሂደቶች ዘላቂነት ይኖራቸዋል ብዬ አስባለሁ። እጅግ በጣም እናመሰግናለን ወይዘሮ ትህትና። የተቋም ዘላቂነት ቀጣይነት የሚታየው በእንዲህ አይነት ጥረትና ልፋት ነውና ጥሩ ማብራሪያ ነው የሰጡን። ከዚህ በመቀጠል ገጽ 191 ላይ የአረንጓዴ አሻራ የሁለተኛው ምዕራፍ መርሃ ግብር ማስጀመሪያ መልእክትን ፍርቱና ደሴ የ9ኛ ክፍል ተማሪ ነች እንድታነብልን እጋብዛለሁ። በዚህ ዓመት የምንጀምረው የሁለተኛው ዙር የመጀመሪያው ዓመት የአረንጓዴ አሻራ መርሃ ግብር መሪ ቃል ነገን ዛሬ እንትከል ይላል። በዚህ ስፍራ እንደምታዩት ይህ ውብ የማንጎ ዛፍ ልክ እንደ ቤት ጥላ ሆኖ ላይን ይማርካል። ፍሬው ይበላል፣ ከዚያም አልፎ ልክ እንደ ቤት ያገለግላል። ይህንን ምርጥ ቦታ ያየነው አርቀው በሚያዩ ኢትዮጵያውያን ነው። ትላንት የተከልነው ዛሬ ለኛ ውብ መሰብሰቢያ ቦታ ይተውልን። እኛም ለሚቀጥሉት ትውልድ የሚተው መልካም ነገር ማኖር ካለብን አንደኛውና ቀላሉ ነገር ነገን ዛሬ መትከል ነው። ያደላቸው የበረቱ ሀገራት ለልጆቻቸው መሰረተ ልማት ሰርተው ገንዘብ በባንክ አስቀምጠው ጥሪት አኑረው ወረት አኑረው ለልጆቻችን ለሚቀጥለው ትውልድ ይኖር ይላሉ። እኛ ኢትዮጵያውያን ቢያንስ ለልጆቻችን ባንክ ገንዘብ ማስቀመጥ ባንችል በየመስኩ በየተራራው የምናኖረው ዛፍ ቢኖር ይህ ዛፍ ምግብ ይሆናል። ይህ ዛፍ መድኃኒት ይሆናል። ይህ ዛፍ ዓለምን ከሚያሰጉ ዋና ጉዳዮች ውስጥ አንደኛና ዋነኛ የሆነውን የአየር ንብረት ለውጥ በሚመለከት ሊመጣ ያለውን አደጋ ለማስቀረትም በከፍተኛ ደረጃ የሚያግዝ ስለሆነ ዛፍ መትከል መድኃኒት መትከል፣ ዛፍ መትከል ምግብ መትከል፣ ዛፍ መትከል ውበትን መትከል፣ ዛፍ መትከል ኃይለኛ ውሃ ተቀናጅቶ ሊያጠፋን ሲመጣ የሚከላከል አጥር ድንበር መስራት፣ ዛፍ መትከል ከተፈጥሮ ጋር መስማማትና መግባባት ነው። በዚህ ምክንያት ከምንሰራቸው አንኳር ስራዎች መካከል አንደኛውና ዋነኛው የሆነው ለሁላችንም የሚጠቅም ለልጆቻችን ደግሞ የሚያኮራ ውርስ ስለሚሆን እያንዳንዱ ኢትዮጵያዊ ሴት ወንድ፣ ትልቅ ትንሽ፣ መምህር ተማሪ፣ አርሶ አደር ነጋዴ፣ ባለስልጣን በተቀናጀና በተደመረ መንገድ ሁላችንም ልንሰራው ልንከውነው የሚገባ አንድ ሀገራዊ ቁም ነገር የወል እውነት ካለ ለልጆቻችን መልካም የሆነና አረንጓዴ የሆነች ኢትዮጵያን መተው ነው። በዚህ ጉዳይ ሁላችንም መረባረብ ይኖርብናል። ባለፉት 4 ዓመታት 20 ቢሊዮን ችግኝ ለመትከል አቅደን 25 ቢሊዮን ችግኝ ተክለናል። በዚህኛውም በሚቀጥሉት 4 ዓመታት የዚህን ክረምት ጨምሮ ተጨማሪ 25 ቢሊዮን ችግኝ በመትከል በድምሩ ከዓለም አንደኛውን ደን የመትከል ፕሮጀክት 50 ቢሊዮን ችግኝ የመትከል ስራ ይሆናል። ከዓለም በድህነት፣ ከዓለም በችግር፣ ከዓለም በድርቅ የታወቅንባቸው ብዙ አሉታዊ ዕውቅና ያገኘንባቸው ጉዳዮች ያሉ ቢሆንም ቢያንስ 50 ቢሊዮን ችግኝ በመትከል በዓለም የመጀመሪያውን ከባቢ የመጠበቅ አኩሪ ተግባር ሰራተኞች ስለሆንን እኔም እናንተም እንኳን ደስ አለን። ለዚህ እድል ለዚህ ክብር ስላበቃን ይህን በታማኝነት የምንፈጽም ለመሆን ደግሞ እንዲያበቃን እመኛለሁ። ዘንድሮ የምንጀምረው ሁለተኛው ዙር ከዚህ ቀደም የተከናቸው የሚለየው በብዛት ብቻ ሳይሆን ጥራት ላይ ያተኮረ መሆኑ ነው።
ፍራፍሬ ላይ ባለፉት 2-3 ዓመታት በተለይም ማንጎ፣ ሙዝ፣ ፓፓያ፣ አቮካዶን ጨምሮ ሻል ያለ ውጤት አስመዝግበናል። በዚህኛው 4 ዓመት ማተኮር ያለብን መንደሪን፣ ጊሽጣ፣ ኮክ ከሁሉም በላይ ደግሞ አፕል ማስፋፋት ይኖርብናል። አፕል በወይና ደጋና ደጋ ከፍተኛ ቦታዎች ላይ በስፋት ሊመረት ይችላል። የኛ ከፍተኛ ቦታዎች ደግሞ እንደምታውቁት ለምግብነት የሚውል ዛፍ የላቸው። አዲስ አበባና ዙሪያዋን ጨምሮ በከፍተኛ መጠን መትከል ያለብን አንድ የፍራፍሬ ዝርያ አፕል ይሆናል። አፕል በሀገር ውስጥም ከሀገር ውጭም በእጅጉ ያስፈልጋል። እነዚህ ፍራፍሬዎች በምግብ ራስን ለመቻል ያለንን መሻት ለመከወን የሚያግዙ ስለሆነ እየተከልን እግረ መንገድ የምግብ ፍላጎታችንን ለመመለስ የሚያስችል ስራ እንሰራለን። ሁለተኛው ትኩረት የሚሆነው አገር በቀል ዛፍ ነው። የምንተክላቸው ዛፎች ከኛው ጋር የተፈጠሩ የሚኖሩ የሚገጥሙን መከራ የሚቋቋሙ እንዲሆኑ በአብዛኛው አገር በቀል እንዲሆኑ ይመከራል። በጥራት ላይ ስናተኩር ምግብና አገር በቀል ላይ ካተኮርን ካለምንም ጥርጥር ልጆቻችን ተመራምረው በርከት ያለ መድኃኒት ከዚያ ውስጥ ሊያገኙ ይችላሉ። ጥራትን መሰረት ያደረገ 50 ቢሊዮን ችግኝ ኢትዮጵያ ላይ እስከሚቀጥለው ምርጫ ይህ መንግስት ማሳካት ከቻለ አንድ በዘመናት መካከል የማይናወጥ አሻራ አስቀመጥን ማለት ነው። ይህንን በከፍተኛ የኃላፊነት ስሜት መምራት ስለሚያስፈልግ የሃይማኖት አባቶች፣ መምህራን፣ ተማሪዎች፣ ሙሽሮች ሁሉም ኢትዮጵያዊ በያለበት ስፍራ ይህንን ተግባር በመፈጸም ለልጆቹ አንድ የሚጨበጥ ነገር የመተውን ስራ እንዲማሩና እንዲያስተምሩ ማድረግንም የህይወት አካል ልምምድ እንዲያደርጉ እዚህ ያላችሁ ኃላፊዎች መላው የኢትዮጵያ ህዝብ በከፍተኛ ኃላፊነት ስሜት እንድንከውን አደራ ልላችሁ ፈልጋለሁ። ዛሬ የምንጀምረው ተከላ በየቀኑ እስከ መስከረም የሚከናወን ይሆናል። በጥራት እንተክናለን፣ በጥንቃቄ እንተክላለን። የመብቀል ምጣኔውም ዘንድሮ አምና ካቻምና ከነበረው ሻል እንዲል እናደርጋለን። ይህ የዝናብ መጠንን ይጨምራል፣ የአየር ጸባይ ያረጋጋል፣ የምግብ ፍላጎታችንን በስፋት ለመመለስ ያግዛል። እንደዚህ መልካም አይነት ተግባር ላይ የሚሳተፉ ዜጎች በሙሉ ክብር ሊሰማቸው ይገባል። ከምናጠፈው በርካታ ጊዜ ውስጥ ውስኑን ቀንሰን ኢትዮጵያን በማልበስ ነገን ዛሬ እንድንተክል ሁላችሁንም በታላቅ ትህትና ጠይቃለሁ። መልካም ጅማሮ፣ ያማረ ፍጻሜ ይሁንልን። አመሰግናለሁ። ሰኔ 1 ቀን 2015 ዓ.ም አፋር ክልል። ፍርቱና እጅግ በጣም አመሰግናለሁ። በዚህ ንግግር ላይ ሙያዊ ሀሳባቸውን እንዲሰጡን ዶክተር መሳይ ሙሉጌታ በአዲስ አበባ ዩኒቨርሲቲ የሀገር ልማት ጥናት ኮሌጅ በማህበራዊ ኢኮኖሚያዊ ልማትና የአካባቢ ጥናት ተባባሪ ፕሮፌሰር አስተያየታቸውን እንዲሰጡን ጋብዛለሁ። እኔም 6ኛ እትም የሆነውን የክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የ2015 ንግግሮች የያዘውን ከመስከረም እስከ መስከረም የተሰኘውን መጽሐፍ ከተሰኘው መጽሐፍ ውስጥ የአረንጓዴ አሻራ 2ኛ ምዕራፍ ማስጀመሪያ ንግግር በደንብ አንብቤያለሁ። ስለሆነም ከዚህ የአረንጓዴ አሻራ ኢኒሼቲቭ ጋር በተያያዘ በተወሰኑ ጉዳዮች ላይ ሙያዊ ሐሳቤን ማንሳት እፈልጋለሁ። ከነዚህ ውስጥ አንደኛው የመጽሐፉ ወቅታዊነት ነው። መጽሐፉ እጅግ በጣም ወቅታዊ ነው። በሀገራችን እየተከናወነ ያለው የአረንጓዴ አሻራ ኢኒሼቲቭ ዓለም በአየር ንብረት ለውጥ እየተጨናነቀችና መውጫ መንገድ እየፈለገች ባለችበት በአሁኑ ወቅት መሆኑ ነው ወቅታዊ የሚያደርገው አንዱ። ሁላችሁም እንደምታውቁት ሳይንቲስቶችም በዓለም አቀፍ ደረጃ እየተነበዩ ያሉት ከሆነ በዓለማችን ሁለቱ ዋልታዎች በሰሜንና በደቡብ አካባቢ ያሉ የበረዶ ግግር መቅለጥ፣ የባህር ከፍታ መጨመር፣ የበለጠ ኃይለኛ የሙቀት ሞገዶች መከሰት፣ ድርቅና ጎርፍ አደጋዎች መብዛት እየተመለከትን ነው ያለነው በአሁኑ ጊዜ። አካባቢያችን በተገቢ ሁኔታ ካልጠበቅን በሰው ሰራሽ የሙቀት አማቂ ጋዞች ምክንያት የሙቀት መጠን መጨመር እንደሚቀጥል ሳይንቲስቶች እየተነበዩም ይገኛሉ። እኛም ክስተቶቹን እያየን ነው በዚህ በሀገራችን። ስለሆነም አረንጓዴ አሻራ ኢኒሼቲቭ ከኛ ሀገር አልፎ ለሌላ የዓለማችን ክፍልም እጅግ በጣም ጠቃሚ ተግባር ነው። ስለሆነም የመጽሐፉ መታተም የዚህ የንግግሩ መታተምና መሰነድ በጣም ወቅታዊና አስፈላጊ ያደርገዋል። እንደ ሞዴልም ለሌሎች ሀገሮችም አልፎ ሊጠቅም የሚችል የተመሰገነ ተግባር እንደሆነ ነው የተገነዘብኩት ማለት ነው።
ሁለተኛው ሀሳብ መስጠት የሚፈልገው ዘላቂ ልማት ወይንም ሰስቴናብል ዴቨሎፕመንት ከመፍጠር አንፃር ንግግሩ ያለውን ጠቀሜታ ነው። ሁላችሁም እንደምታውቁት አንድ ሀገር ዘላቂ ልማት በአንድ ወቅት የተገኘ ወይንም የታጣው ገቢ ብቻ የሚወሰን አይደለም። ዘላቂ ልማት ወይንም ዘላቂ እድገት የምንለው ከተፈጥሮ አካባቢ ጥበቃና ከአካባቢ ደህንነት ጋር በቀጥታ ይገናኛል። የተፈጥሮ አካባቢያችን በአግባቡ ካልጠበቅን የኢኮኖሚ እድገቱ ዘላቂ ወይንም ቀጣይ ሊሆን አይችልም። የተፈጥሮ አካባቢን ወደ ተሻለ ሁኔታ መለወጥ ማለት አካባቢን አረንጓዴ ከማድረግ አንፃር የሚወሰድ እርምጃ ብቻም አይደለም። ድህነትን በዘላቂነት ለመቀነስና ዘላቂ ልማት ለማረጋገጥም ከፍተኛ አስተዋጽኦ እንዳለው ሁላችንም የምንገነዘበው የምናውቀው ጉዳይ ነው። አረንጓዴ አሻራ ኢኒሼቲቭ የምንለው ከብክለት ጋር በተያያዘ ሊከሰቱ የሚችሉ በሽታዎችን በመቀነስ አምራች ኃይልን ጤና እንደሚጠብቅ፣ በሁለተኛ ደረጃ የተፈጥሮ ሀብት መራቆትን በመከላከል የምግብ ዋስትናን ለማረጋገጥ እንደሚያግዝ፣ ታዳሽ ኃይል፣ ታዳሽ ግብርናና ኢኮ ቱሪዝምን በማሻሻል የኢኮኖሚ እድሎችን እንደሚያጎለብትና የስራ እድል በመፍጠርም ከፍተኛ አስተዋጽኦ እንዳለው ሁላችንም የሚገነዘበው ጉዳይ ነውና ንግግሩም በዚህ ሁኔታ መሰነዱ እጅግ በጣም ተገቢ መሆኑን የሚያሳይ ጉዳይ ነው። ሶስተኛውና በጣም አስፈላጊ ሆኖ ያገኘሁት የአካባቢ ጥበቃ መነቃቃትን ከመፍጠር አንፃር ነው ያየሁት። ሁላችሁም እንደምታውቁት ኢትዮጵያ አንድ ወቅት በግምት 50% የሚሆነው መሬቷ በደን የተሸፈነ እንደነበር በርካታ ዶክመንቶች ያሳያሉ። ነገር ግን በአካባቢ ጥበቃ ላይ ጥሩ ግንዛቤ ስላልነበረን ኢትዮጵያ እርቃናቸውን ሊቀሩ ከተቃረቡ ሀገሮች ተርታ ሆና ነበረ። ይሄ ያለ ገደብ የደን መጨፍጨፍና የተጨፈጨፈውን ያለ መተካት ጉዳይ ውድ ባዮዳይቨርሲቲዎችን ማጥፋትን ጨምሮ ስፍር ቁጥር የሌላቸው ችግሮችን እንዳስከተለ ሁላችንም የምናውቀው ነው። በግሪን ሌጋሲ ማዕቀፍ ከቅርብ ዓመታት ወዲህ ኢትዮጵያ በአስደናቂ ሁኔታ የአካባቢ የመታደስ ጉዞ እንደጀመረች ሁላችንም የምንገነዘበው የምናውቀውና በጣም የምናከብረው አሰራርም ነው። ይሄ ውጥን ኢትዮጵያውያን በማበረታታት ችግኞችን እንዲተክሉና እንዲንከባከቡ አነቃቅቷል። በዚህ ምክንያት በመላ ሀገሪቱ ለምለምና አረንጓዴ ፓርኮችን፣ ደኖችን ማየት እንደጀመርን ሁላችንም የምናውቀው ጉዳይ ነው። የተፈጥሮ ምንጮችና ትንንሽ የውሃ አካላትን ወደ ቦታቸው እየተመለሱ ነው። አራተኛው የስራ እድልን ከመፍጠር አንፃርም ያየሁት ጉዳይ አለ። ሁላችሁም እንደምታውቁት የአረንጓዴ አሻራ ኢኒሼቲቭ የአየር ንብረት ለውጥን ጉዳትን ከመከላከል ባለፈ ለዜጎች ኢኮኖሚያዊ እድል ፈጥሯል። ስለሆነም ይሄ ኢኒሼቲቭ የስራ እድልንም እየፈጠረና አሁን በሀገራችንም በአፍሪካም እየታየ ያለውን የስራ አጥነትን ቁጥር በመቀነስ አንፃር ከፍተኛ አስተዋጽኦ እያደረገ እንደሆነ እንገነዘባለን። በመጨረሻ የማነሳው ይሄ ኢኒሼቲቭ ኢትዮጵያውያን ለጋራ ዓላማ ከማሰባሰብ አንፃር ከህዳሴ ግድብ ቀጥሎ ትልቁ እንደሆነ ነው የተገነዘብኩትና በመሆኑም ይሄ የክብር ጠቅላይ ሚኒስትር ዶክተር አብይ አህመድ በዚህ አግባብ ተሰንዶ መቀመጡ ለትውልድም እጅግ በጣም ጠቃሚ መልእክት ያስተላለፈ እንደሆነ ነው የተረዳሁት ለማለት ፈልጋለሁ። እግዚአብሔር ይስጥልኝ። አመሰግናለሁ። ዶክተር መሳይ ሙልጌታ እጅግ በጣም አመሰግናለሁ። ከተለያየ አቅጣጫ አይተው ይህን ሀሳብ ስለሰጡን። ከዚህ በመቀጠል ኢትዮጵያ የብሪክስ አባል ሆነች በሚል ርዕስ ገጽ 233 ላይ የቀረበውን ንግግር ሲያም ዱላ የ11ኛ ክፍል ተማሪ ነች። እሷ ታነበልንና ከዛ ወደ አስተያየቱ እንሄዳለን።
ብሪክስ ከቅርብ ጊዜ ወዲህ በዓለም ላይ ካሉ ስብስቦች መካከል በህዝብ ብዛት፣ በኢኮኖሚ አቅሙ፣ በመደመጥ አቅሙ እያደገ የመጣ ቡድን ነው። ይህ ቡድን እያደገ ከመጣ በኋላ ከ40 የማያንሱ ሀገራት ብሪክስን ለመቀላቀል ፍላጎት አሳይተዋል። ከነዚህ ውስጥ 6 ሀገራት በአሁኑ መመዘኛውን አሟልተው የብሪክስ አባል መሆን ችለዋል። ይህ ለኢትዮጵያና ለኢትዮጵያ ህዝብ ብሎም ለአፍሪካ ትልቅ ኩራትና የዲፕሎማሲ ድል ነው። አንደኛ፣ ኢትዮጵያ ስትመረጥ ታሪኳ፣ የህዝብ ብዛቷ በተለይ አሁን በዓለም ላይ ከፍተኛ እድገት እያመጡ ካሉ ጥቂት ሀገራት መካከል አንዷ መሆኗ በእነዚህ ሀገራት ስለታመነበት ነው። ኢትዮጵያ ውስጥ ያለው የአረንጓዴ አሻራ፣ የአረንጓዴ ታዳሽ ኃይልና በግብርና ራስን ለመቻል እየተደረገ ያለው ጥረት እንዲሁም አጠቃላይ የሀገራዊ ምርት ወይም ጂዲፒ እድገት በዓለም ላይ በቁጥር ከሚጠቀሱ ከፍተኛ እድገት ካመጡ ሀገራት አንዷ በመሆናችን የኢትዮጵያ የመደመጥ አቅም እያደገ በመምጣቱ ኢትዮጵያን ማስገባት የደቡብ ትስስሩን እውን ያደርገዋል። የደቡብ ትብብሩ ኢትዮጵያ በሌለችበት ሙሉ አይሆንም በሚል አብዛኛው ባላቸው የጂዲፒ አቅም ከፍ በሚል ሀገራት የተወሰዱ ቢሆንም ኢትዮጵያ ባላት ተስፋና አጠቃላይ የእድገት ሂደት ለመመረጥ በቅታለች። ብዙዎች ለመካተት የሚፈልጉበት መድረክ ነው። በብዙ ትግል፣ በብዙ ንግግር የተገኘ ድል ነው። ለዚህም ቻይናን በእጅጉ እናመሰግናለን። ከፍተኛ እርዳታ አድርገውልናል። ህንድንም በብዙ እናመሰግናለን። ሩሲያንም በብዙ እናመሰግናለን። ብራዚልንም እንዲሁ። ደቡብ አፍሪካን አብዝተን እናመሰግናለን። ከሁሉም ጋር በነበረን ውይይት ኢትዮጵያ የብሪክስ ቤተሰብ አባል መሆን ለአፍሪካም ለደቡብ ትብብርም በዓለም ላይ ባላት የዲፕሎማሲ መደመጥ አቅምም ወሳኝ መሆኑን አምነዋል። ከዚህ ባሻገር ከፕሬዝዳንት ሺ ጋር በነበረን ውይይት የሚቀጥለው ዓመት የዕዳ ክፍያ አጠቃላይ የዕዳ ማሸጋሸግ እስኪከናወን ድረስ ለ1 ዓመት እፎይታ ሰጥተውናል። በብዙ መስኮች የትብብር ስምምነት አድርገናል። ያም በጣም ትልቅ ውጤት ነው። ዛሬም እንደሰማችሁት ከህንድ ጠቅላይ ሚኒስትር ሙዲ ጋር በነበረን ስብሰባ በሳይንስና ቴክኖሎጂ፣ በወታደራዊ፣ በንግድና ኢንቨስትመንት አብረን ለመስራት ተስማምተናል። አጠቃላይ የሚታየው ድባብ ኢትዮጵያ ትልቅ ሀገር ናት፣ ታሪክ ጠገብ ሀገር ናት፣ ተስፋ ያላት ወጣት ሀገር ናት። አሁን እየተመዘገበ ያለው ድል፣ እየተመዘገበ ያለውን ኢንቨስትመንት፣ እየተመዘገበ ያለው ለውጥ ኢትዮጵያውያን በውል ባይረዱትም ዓለም በደም ተገንዝቦ በዚያ ደረጃ እውቅና እየሰጠ ይገኛል። እንደሰማችሁት ዓለም በሙሉ በከፍተኛ አድናቆትና ምስጋና ነው እየተቀበለ ያለው። ለኛም ትልቅ ድል ነው። ኢትዮጵያ ባለፉት ጥቂት 10 ዓመታት ከተመዘገቡ ትላልቅ ዲፕሎማሲያዊ ድሎች አንደኛውና ዋነኛው ሊባል ይችላል። ዝም ብሎ መግባት ሳይሆን በኢኮኖሚ እድገት፣ በህዝብ ብዛት፣ በዓለም በመደመጥ አቅማችን ወደፊት ባለን ተስፋ በአፍሪካ ውስጥ ትልቅ ተደማጭነት ያላት ሀገር እሷን ጥለን አፍሪካን አካተን ማለት አንችልም የሚል ድምዳሜ ተደርሶ ጭምር ስለሆነ የገባ ነው። ቡድን ውስጥ መቀላቀላችን ብቻ ሳይሆን በቡድን ውስጥ ባሉ አባላት ያለንን ተደማጭነትና ያለንን ግንኙነት ጠንካራ እንዲሆን አድርጓል። ይህም በጣም ትልቅ ድል ነው። ለመላው ኢትዮጵያ ህዝብ እንኳን ደስ ያላችሁ፣ እንኳን ደስ ያለን ማለት እፈልጋለሁ። በተደጋጋሚ እንዳልኩት ወደፊትም ይቀጥላል። ኢትዮጵያ ትበለጽጋለች፣ የአፍሪካ ኃይል ምንጭ ትሆናለች፣ በአፍሪካ ውስጥ ትልቅ ተደማጭነት ካላቸው ሀገራት ትሆናለች። ባልገባንባቸውና መግባት በሚገቡ መድረኮች ሁሉ እየተሳተፈች ድምጿን በአህጉር ደረጃና በዓለም ደረጃ የምታስደምጥ ሀገር ትሆናለች። በውስጣችን ጥቃቅን ችግሮች አሉ፣ ያልገቡን ነገሮች አሉ። እነሱ እየገቡን እየተፈቱ አንድ እየሆንን እየተደመርን ታላቋን ለልጆቻችን የኩራት ምንጭ የሆነች ኢትዮጵያን መፍጠር ይኖርብናል። ጉዟችን ይህን ነው የሚያመላክተው። በስንዴ ያገኘነው ድል፣ በአረንጓዴ አሻራ ያገኘነውን ድል፣ በከተሜነት እየፈጠርነው ያለውን ድልና አጠቃላይ በጂዲፒ ያመጣነውን እድገት አሁን በዲፕሎማሲ እየደገምን ነው። ይህን አጠናክረን እንቀጥላለን። እንኳን ደስ ያላችሁ፣ እንኳን ደስ ያለን ማለት እፈልጋለሁ። አመሰግናለሁ። ነሐሴ 18 ቀን 2015 ደቡብ አፍሪካ። ሲያም እጅግ በጣም አመሰግናለሁ። በዚህ ንግግር ላይ ጆቴ ወርቅ ጉደታ አየለ በኢትዮጵያ ብሔራዊ ባንክ የፋይናንስ ዘርፍ ከፍተኛ አማካሪ ናቸው።
በዚህ ላይ አስተያየት እንዲሰጡን በአክብሮት እጋብዛለሁ። በዚህ ንግግር መግቢያ ላይ እንደምናየው ብሪክስ የምንለው ቡድን እንግዲህ በኢኮኖሚ በህዝብ ብዛት እንዲሁም በተደማጭነት ያደገ የመጣ የሀገራት ስብስብ ነው። እነዚህ ሀገራት ለምን ተሰባሰቡ የሚለውን በቅድሚያ ብናይ እንግዲህ እነዚህ ሀገራት ይሰባሰቡት የጋራ በሚያደርጓቸው ጉዳዮች ላይ በትብብር ለመስራት ነው። እንግዲህ የተወሰኑትን እነዚህ የጋራ የምንላቸውን ጉዳዮች ለመጥቀስ አንደኛ አሁን ያለው የዓለም አቀፍ አስተዳደርና ስርዓት በፍትሃዊነትና በእኩልነት ላይ የተመሰረተ እንዲሆን የበኩላቸውን አስተዋጽኦ ለማድረግ ነው። እንዲሁም እያደጉ ያሉ እንደ ኢትዮጵያ ያሉ ሀገራት በእነዚህ አስተዳደሮች እና በዓለም ግንኙነቶች ላይ ያላቸውን ውክልናም ለመጨመር ነው። እንዲሁም አሁን ላይ የምናያቸውን ብዙ የዓለም ተግዳሮቶች ከዚህ በፊትም ያሉ ችግሮችን እነዚህ የዓለም አስተዳደሮች ለመፍታት የሚያስችል አቅም ለመጨመር ነው። እንዲሁም በተጨማሪ የብሪክስ ማዕቀፍ ውስጥ የሚሳተፉ ሀገሮች ለእድገታቸው ለልማታቸው የትብብር መድረክ ለመፍጠርና አብረው ለመስራት ነው ማለት ነው። እንግዲህ እዚህ ንግግር ላይ እንደምናየው ይህ ብሪክስ የምንለው ስብስብ እንግዲህ ሀገሮች ስብስብ ነው እንጂ ከዚህ በፊት እንደምናውቃቸው ባለብዙ ወገን ተቋማት ድርጅት አይደለም። የራሱ መቀመጫም ሆነ ጽፈት ቤት የለውም። ይልቁኑ ተግባሮቹን የሚያከናውነው የተለያዩ የመንግስት መዋቅሮችን መንግስታዊ የሆኑ ድርጅቶች በሚያደርጓቸው ስምምነቶች እንዲሁም የሲቪክ ማህበራት በሚደርሱባቸው ትብብሮች ነው ማለት ነው። እንግዲህ ይሄንን ስለ ብሪክስ ካለን ብሪክስ መቀላቀላችን ምን ማለት ነው የሚለውን እዚህ ጽሁፍ ላይ እዚህ ንግግር ላይ በደንብ እናየዋለን። እንግዲህ በክቡር ጠቅላይ ሚኒስትሩ ንግግር ላይ እንደተገለጸው እኛ የብሪክስ አባል ለመሆን ጥያቄ ባቀረብንበት ጊዜ ከ40 የማያንሱ ሀገሮች ተመሳሳይ ጥያቄ አቅርበው ተቀባይነት ያገኘው የ6 ሀገሮች ጥያቄ ነው። ከዚህ ውስጥ እንግዲህ የኢትዮጵያ ጥያቄ ተቀባይነት አግኝቷል ማለት ነው። ይህም ንግግሩ ላይ እንደሰማ ነው ከፍተኛ የሆነ ጥረት ንግግር የጠየቀና ከፍተኛ የሆነ የዲፕሎማሲም ድል ነው ማለት ነው ለኢትዮጵያ። ይሄ የሚሆነው እንግዲህ የብሪክስ አባል ሀገራት በኢትዮጵያ ላይ የጣሉትንም እምነት ማሳያ ነው። እዚህ ንግግር ላይ እንደምናየው እንግዲህ እምነት ከምን መነጨ የሚለውን ለማየት ያው እንደምናውቀው ኢትዮጵያ ካላት የህዝብ ብዛትና የኢኮኖሚ አቅም እንዲሁም ደግሞ በተለይ ባለብዙ ወገን ኦር መልቲላተራል በምንለው ዲፕሎማሲ ውስጥ የብዙ የ10 ዓመታት ልምድ ከግምት ውስጥ በማስገባትና የደቡብ ማዕቀፉን ደግሞ ከማጠናከር አንፃር ኢትዮጵያ በአፍሪካ ውስጥ ያላትን ታሪካዊና ሁናዊ ቦታ ከግምት ውስጥ በማስገባት ነው ማለት ነው። እንግዲህ ብሪክስን መቀላቀላችን ምን ይጠቅማል ኢትዮጵያ ምን ይፈይዳል ወደሚለው ስንመጣ እንግዲህ ብሪክስ በሶስት ዋና ጉዳዮች ላይ አበክሮ የሚሰራ ህብረት ነው። በመጀመሪያ በፖለቲካና በደህንነት ጉዳዮች፣ በሁለተኛ በህዝብ ለህዝብና ባህል ልውውጦች እንዲሁም በሶስተኛና በዋነኛነት በፋይናንስና በኢኮኖሚ ጉዳዮች ላይ የትብብር ማዕቀፍ ነው ማለት ነው። እንግዲህ እነዚህ ሶስት ዋና ተግባራት ደግሞ ለማየት እንደሚቻለው ኢትዮጵያ ካስቀመጠቻቸው የልማትና የእድገት ግቦች ጋር በጣም አብሮ የሚሄድ ነው ማለት ነው። እንግዲህ በፋይናንስና በኢኮኖሚ ዙሪያ ያሉትን ትንሽ ዘርዘር አድርጎ ለማየት በፋይናንስ ዙሪያ እንግዲህ ሀገራችን አሁን ከምታገኘው የተለያዩ የፋይናንስ ሶርሶች በተጨማሪ በዚህ ማዕቀፍ ውስጥ ተጨማሪ ገዛ ለማግኘት ይረዳል። በዚህም ዘርፍ ንግግሩም ላይ እንዳደመጥ ነው አንድ ማሳያ የሚሆነው እንግዲህ ያኔ ይሄ ዜና በተበሰረበት ሰዓት ባልተለመደ መልኩና ወጣ ባለ መልኩ ከቻይና ጋር የተደረሰው የብድር እፎይታ ወይም ማሸጋሸግ አንድ በጣም ጥሩ ማሳያ ነው ማለት ነው። ከዚህም በተጨማሪ እንግዲህ የብሪክስ አባል ሀገራት የተወሰኑ አባል ካልሆኑ ሀገሮች ጋር ያቋቋሙት የኒው ዴቨሎፕመንት ባንክ የሚባል ባንክ አለ። ይሄም በተለይ ልማትና ኢንፍራስትራክቸር ጋር ተያይዞ ያሉ የፋይናንስ ፍላጎቶቻቸውን ለማሟላት ያቋቋሙት ነው። እንግዲህ ኢትዮጵያም እዚህ ባንክ ውስጥ ለመግባት ጥያቄ አቅርባ አሁን በሂደት ላይ ነች ማለት ነው። በተጨማሪም እነዚህን ሀገሮች ብራዚልን፣ ህንድን፣ ቻይናን ሌሎቹንም ስናይ በተለይ ባለፉት 5-6 ዓመታት በጣም በ100 ሚሊዮን የሚቆጠሩ ዜጎቻቸውን በዲጂታል ፋይናንስ ዘርፍ
ከፋይናንስ ስርዓቱ ተጠቃሚ ያደረጉና በዚህ ደረጃ ዓለምን እየመሩ ያሉ ሀገራት ናቸው። ስለዚህ ከዚህም አንፃር ኢትዮጵያ አሁን ላይ ያዘችው የፋይናንሻል ኢንክሉዥን አጀንዳም ከፍተኛ የልምድ የእውቀት ልውውጥ የሚደረግበት ነው ማለት ነው። እንዲሁም አሁን ያለው የብሪክስ የ2020 እስከ 2025 ያስቀመጡትን የኢኮኖሚ ማዕቀፍ ብናየው ይሄ ዲጂታል ኢኮኖሚ የሚባለውን ነገር እንደ አንድ ቁልፍ ተግባራቸው ይዘውታል። ይሄም ኢትዮጵያ ውስጥም ክቡር ጠቅላይ ሚኒስትሩ የሚመሩትን የዲጂታል ፋይናንስ የዲጂታል ኢኮኖሚ ግቦችን ለማሳካት ከፍተኛ አስተዋጽኦ ያደርጋል ማለት ነው። ከፋይናንስም ውጪ እንግዲህ በኢኮኖሚው ስናየው አዳዲስ የንግድ መዳረሻዎችን ከማግኘት አንፃር ኢንቨስትመንትን ከመሳብ አንፃር እንዲሁም በማኒፋክቸሪንግ ዘርፍ በተለይ እነዚህ ሀገሮች በጣም በትኩረት የሚሰሩ ከመሆናቸው አንፃር ኢትዮጵያ ከፍተኛ ጠቀሜታ ታገኛለች ማለት ነው። በሌላ አንፃር የብሪክስ አባል ሀገሮችን ስናያቸው ወደ ውጭ ዜጎቻቸው በቱሪዝም መልክ የተለያዩ ሀገር የመጎብኘት ከፍተኛ ልምድ ያላቸው ናቸው። እንግዲህ ይሄንን ካለን አሁን ላይ ምን እያደረግን ነው የሚለው ላይ እንደው ትንሽ ለመናገር እንግዲህ አሁን ላይ ኢትዮጵያ የብሪክስ ሙሉ አባል ሆናለች እንደምታውቁት። ይሄንንም ከዚህ ማዕቀፍም ተጠቃሚነቷን ለማረጋገጥ ሸርፓ ምንለውን ወይም ዋና ተጠሪ በመመደብ እንዲሁም የተለያዩ የሚኒስትሮች ታስክ ፎርስ እንዲሁም የከፍተኛ ባለሙያዎችን ታስክ ፎርስ በማቋቋም በንቃት እየተሳተፈች ትገኛለች ማለት ነው። በጣም አመሰግናለሁ። እጅግ አመሰግናለሁ ወይዘሮ ጆቲወርቅ። ይሄ ብሪክስ ኢትዮጵያ አባል መሆኗ በተለያዩ የኢኮኖሚ ዘርፎች ላይ የሚኖረውን አስተዋጽኦ እና ወደፊት እድገታችንም የሚኖረውን የሚያመጣውን ኢምፓክት ጭምር ነው የገለጹልን። እጅግ በጣም አመሰግናለሁ። ክቡራትና ክቡራን እንግዶቻችን፣ ተማሪዎች በንባብ ምሁራን የግል ምልከታችሁን በማካፈል አብራችሁን ስለቆያችሁ